ያለህን አስባል። ዞምቢ ሆኖ ከመጣብህ በአይምሮ የሳልከው እሱን ከሆነ ለይሰ ከምስሊ ሸይን እያለስ ጭራሽ ወደ ያልሆነ ነገር ያመጡብን በላን ያመጡብን። አላህ ራሱ አንተኛ መጀመሪያ ሙስሊም ነው ሸይጣን ረጅም ይሉታል። አላህ ራሱ ስለማያውቁት ቢንት ምን እያልሽ ነው? አረ ስለራስ ለምን መጀመሪያ ስለራስ ሳታውቅ ለምን ነው የሆነ የምታወሩት ነገር? ዝም ብላችሁ ራሳችሁ የሆነ ሰጅላችሁ የምታወሩት? አይ በራሳችሁ ሙስሊም አይደለም ትጀመረ ክርስቲያን ነው። ክርስቲያንማ ነኝ። ላላ ይሄኛው ታች ያለው እስቲ አውሪው ከኔ በጣም አጎቴ አንተ ሙስሊም አቃለው እንተን ለኔ ነው ክርስቲያን ልጅ ያ ሙስሊም አይደለም። ኪታብ ሚንገረው ልንገርሽ፣ አንድ ሙስሊምን ካፊር ነው ካልሺ ያቺ ካፊር የምትወጣው ቃሏ ከአንዱ ማረፍ አለባት። አላልኩም አሁን አልሽም የካፊር ነው አልሽኝም። ማን ነው ክርስቲያን አልሽኝ? ላ ካፊር አላልኩም። ክርስቲያን ማለት ካፊር አይደለም እህቴ። ክርስቲያን ማለት ካፊር ማለት አይደለም። ክርስቲያን ማለት ካፊር ማለት ነው። እስቲ ትርጉሙን ንገሪ እስኪ አንቺ። ያንህን አልኩት። አይ እሺ ላሳይሽ ትርጉሙን ንገሪና የካፊር ትርጉሙን ንገሪ። ላላ ካፊር ማለት መጀመሪያ ሲጀመር አንተ እፍ የምትባለው ሰውዬ ስለራስህ አስተምር። ዝም ብለህ አትዋሽ፣ የምር አትዋሽ። አይ ዋብያ ስንት ህዝብ አለ 2000 ምናምን እየዋሸህ የምታስተምራቸው ለምንድን ነው? አትዋሻቸው። አስተምራቸው ወደድህ ነው። መጀመሪያ ከኔ ጋር ጨርሽኝ። አንቺ እውነት ሙስሊም ከሆንሽ ሙስሊም እህቴ ከሆንሽ ከኔ ጋር አውታይ ወደ እፎይ ከእስልምና ውጭ ስለሆነ ችግር የለውም። ስለሱ ርዕስ አይደለም አሁን ጉዳዩ። ለኔ እስላም አይደለህም ብለሽኛል አይደል? ክርስቲያን ነህ ካፊር ነህ ብለሽኛል። እኔ ደግሞ እንዴት ነጃት ትይቻለሽ? ሙስሊምን ካፊር ማለት ከእስልምና ያስወጣል ስልሽ ካፊር አላልኩም ክርስቲያን ነው ያልኩህ አልኩኝ። ስለዚህ ካፊር ይመጣል ከክርስቲያን ውጪ ከሆነ ማስረጃ አቅርቢ። ፏድ ያረውጣ ጭፈራ ቤት ነው ያለው ፏድ ቢንት እሱ ሲያሸንፍሽ ወደ እኔ መጣሽብኝ እኮ ሄድሽብኝ። እኔ ግን ማስረጃ ሰጥሻለሁ። ላ ኧረ እባክህ አያስፈልግም። አልሐምዱሊላህ ሙሉውን አውቃለሁ ስለ እስልምና። አይ ዝም ብለህ ልክ 2300 ምናምን ሰው ዝም ብለህ እየዋሸህ አንተ ደግሞ እየዋሸህ እንትን አትበላቸው። ስሚ አውቃለሁ አይባልም። አንደኛ እስልምና ይሄን አላስተማረንም አውቃለሁ አይባልም። እኔ ራሱ አሁን ስለ እስልምና ያን ያህል እውቀት የለኝም። ቁርአን ትርጉም ይባል ሐዲስ ትርጉም ይባል እውቀቱ የለኝም። እኔ አላቅም በሉ ነው የተባለ እንጂ አይደለም። እሱ አያስተምረኝም ማለት እሱ አያስተምረኝም እንዴ? እሱ አያስተምረኝም። ካነበበው እስከ አንቺ በፋንሱ ቁርአን ሃይማኖት ራስ ያውቃለሁ እንጂ እሱ አያስተምረኝም። አይ አታስተምረኝም አንድ ነገር ነው እንጂ አንብቦታል። ኧረ እባክህ እሺ እና አንብቦት ከሆነ በስ እዩ አንብቦት ከሆነ አንቺ ግን አላነበብሽም። ከሁለታችሁ ማን ነው የሚያውቅ? ላ ፍጹም እሺና ቢንት አንዴ እሺ ሲጀመር ማለት ነው ምንንም ሳያውቀው ነው ይሄው 300 ምናምን ሰው እየዋሸ ያለው ማለት ነው። ቢንት እሺ እኔ ከመጣ ወደዚህ ነው ስሚኝ እህቴ፣ እኔ ከመጣ ወደዚህ እስልምና በሐዲስ በቁርአን መንገድ ተደግፌ እያወራሁ ነው ያለሁት እኔ እስልምና ወክዬ በአቅሜ ማለት ነው። በእርግጥ እኔ አንዳንድ ተሳሳትቼ ሊሆን ይችላል። እስካሁን ግን እኔን ነካኝ ወይ ደግሞ እስልምና እንደዚህ የሚል አለ ብሎ የሌለን ነገር ሊከራከረኝ ከኔ ጋር እስካሁን አልተጋጨንም። ምክንያቱም ከእስልምና የሌለ አሉ ያሉትን ነው እሱ እንትን እያለ ያለው። እንዴት ነው አሁን እሱ 2000 ምናምን ሰው እየዋሸ ነው ማለት ነው። ከመጣው እስካሁን አንድ ስተት ብሰ ላ እየተከታተልኩ ነበር ቪዲዮውን። እስኪ ንገረኝ አንድ ስተት ንገር የዋሸው ንገረኝና እንቃርገ ያዘው ያ ቪዲዮ ጭራሽ ደግሞ ሁሱ ሲጀመር ይሄው ስንት ተለጥፈው እንጂ ሁሱ እያወራበት አይደለም። ቪዲዮ እኮ ስለ ሁሱ እኮ አይደለም ሲያወራ ነበር። የሌላ ሰው ድምጽ እኮ ነው። የሁሱ እምነት አላህ ሁለት ቀኝ እጅ አለው፣ በሌሊት 7 ሰዓት ይወርዳል፣ እግሩ ጀሃነም ይከታል፣ ይሁን ቂያማ ሁሉ ሲጠፋ ፊቱን ይቀር የሚል ጀመረ። አንተ እዚህ ቤት ምን ትሰራለህ? ሙስሊም ብትወል ምክንያቱም እስልምና የሚያሰድቡችን አፍ ለመያዝ ነው። ሁሱ ድምጽ አይደለም
የሁሱን ፈቶ ለጥፈው እንጂ ሁሱ አይደለም። እቴ ኧረ ተይ እባክሽ ማለት እኔ ሰምቼ የሁሱን ፈቶ ሰምቼዋለሁ እንጂ አልዋሽም። ሁሱ ቪዲዮ ከበለሽ አንቺ የሆነ ሰምቼዋለሁ። ሁሱ ሁለት እጃለሁ አላህ ሰምቼዋለሁ። ሁሱን ፈቶ ለጥፈው ተረጋጊ እህቴ ተረጋጊ። አንዴ ማይክ ያዥ ነው ማንም ብሎ ያወራ የለም። ልጁ እያለ ያለው ልጁን ያንን እንትን ብሎ የሱ እምነት እንደዚህ ነው የሱ እምነት እኛን አይወክልም እያሉ ምላሽ እየሰጡበት ነው። የተከፈተው ምንድነው? እሱ አንቺ የጠራሽው ልጅ እሱ ነው የተናገረው እያልን አይደለም፣ እኛም አላልንም። ለሱ ግን ምን ብለው ሰጡ? የሱ እምነት እንደዚህ ነው፣ አላህ ሁለት ቀኝ እጅ ያለው ከሌሊቱ 9 ሰዓት የሚወርድ በአርሽ ላይ ተቀመጠ ባት ያለው ብዙ አይኖች ያሉት ነው። ስለዚህ የሱ እምነት የኛ እምነት ጋር አንድ አይደለም እያሉ ለሱ ምላሽ እየሰጡ እንጂ አንቺ ያልሽው ልጅ እንደዛ ብሎ ተናገረ ብለንም አላወራንም እኛ። ስለዚህ እባክሽ ታችን ዋሻችሁ ስትይ ከዋቢያ በላይ ዓለም ያወቀው ውሸታምና ውሸታሞች የሉም። ሰርች አድርጊ። እስልምናን በውሸት እንታደጋለን ብሎ የተነሳ የዋቢያ ክንፍ በተለይም ካልዋሹ ለሰከንድ ቆመው ማይሄዱ አንቺ የጠራሹ ልጅ እንኳን በቀን 100 ጊዜ ድራማ ሲሰራ የሚውል አጭበርባሪ ውሸታም ነው። ስለዚህ ዋቢያ ለውሸት የሚቆም አይደለም። የልብ ደም ስሩ የልብ እስትንፋሱ ምቱ ውሸት ነው። ውሸት፣ ማስፈራራት፣ ግድያ እነኚህ መገለጫችሁ ናቸው። መገለጫችሁንማ ለኛ አትስጪ፣ ነውር ነው። እስልምና ያለ ውሸት አይቆምም እስኪባል ድረስ ሰርች ብታደርጊ የትኛውን ቦታ ይነግርሻል። በዓለም ላይ ሁሉም ይነግርሻል። ያለ ውሸት አይቆምም። ምክንያቱም በጣም ውሸት በእናንተ ሐላል ስለሆነ ማለት ነው። እና እህታችን ከቻልሽ ሁሱን ውሸታም ነው እያልክ ነው። ውሸታም ከሆነ ውሸታም ነው። ኧረ እኔ ልበልሽ ቆይ እፎይ ተዋት። ውሸታም ነው እስከ ነገር አውሪ። አንተ ግን ሲጀምር ዝም ብለህ ግን በአማርኛ ሲባስረጃ እስቲ አንተ ነህ ላይ አውራ። በአረበኛ ሲጀምር ዝም ብለው ምን ትስተምራለህ? ስላለ ቆይ አንዳቸው አናግሮኝና እስቲ አጎት እስቲ አንድ ሚዩት አለ እስቲ አንድ ሰንድ ላይ ያንተ ያለ እስኪ አንዳቸው እስቲ ፎን አንተ ያገለ አንተ ሚዩት ያዝ በእናትህ። እሱ ውሸታም ቢሆን ቆይቶ ማስረጃ በአማርኛ ነው አንቺ ቪዲዮ ሙሉ ተማገለችው አላህ ሁለት እጅ አለው የሚል ነገር ጆሮ ሰምቻለሁ። ዝም ብሎ ይችልብኛል እንደዚህ። እሺ ቀጥል አንተ ኤም ሚነኝ ምናምን ምንድን ትለኝ አንተ ሚዩት ያዝ። እኔ የሆነ ጥያቄ አለኝ። እፎን የሚጠይቅ ጥያቄ አለኝ። እሺ ጨረስክ? እንትኑ ላይ አላህ ላይ የትኛውን አቂዳ ነህ አንተ? ዋብያ ነህ? እኔ ሙስሊም ነኝ። ሙስሊም አላህ ሁለት እጅ ያለው የምትል ሙስሊም ነህ ወይንስ እንዴት? ማለት ለሊግ 9 ሰዓት ይወርዳል ይወጣል የምትል ነህ? ቆይ እኔ አንተ ጥያቄ ልጠይቅ አንተ እኮ እሱን አስረዳኛ። አሁን ለታውርተናል ግን በትክክል አንተ ጥያቄ ልጠይቅ ከመለስከኝ መለስ ካልመለስከም ይወጣለሁ። በስነ ስርዓት ይወርዳል። ከአንተ ጋር እንትን እንደገለሙ ሙስሊም የትኛው ሙስሊም ሆነ ሙስሊም ምን አይነት ሙስሊም ሆነ ማወቅ አለብኝ። ምላሽ ሰጥ እኔ ሙስሊም ነኝ። ያለ ምሰሶ መሬትና ሰማይን ያቆመ አንድን አምላክ አንድን አላህ የሚያመልክ ሙስሊም ነኝ። በቃ ከዚህ በኋላ ሌላ ያንድ አምላክ የትኛው ሁለት ቀኝ እጅ ያለው ነው? ቆይ እኔ አንተ ቆይ ኦርቶዶክስን ቆይ ክርስትና መልስለት። እኛ እኮ ዛሬ 17 ኦርቶዶክሳን ሙስሊም አድርገናል። ቪዲዮ አለ። ቪዲዮ ገብተህ ባሱ ቤት 17 ኦርቶዶክስ ሙስሊም ሆነዋል ዛሬ። እሺ አላሁ አክበር አላሁ አክበር ከፍ እናድርገውና እስቲ አሁን ቪዲዮውን ያሳየና አላሁ አክበር ተክቢር አላሁ አክበር 17 ኦርቶዶክስ ሙስሊም ሆነዋል። አሁን ዋብያው ሸታውናችሁ ላሳያችሁ። ቆይ ቪዲዮውን ክፈተውና ሳየን እስቲ 17ቱን ኦርቶዶክስ ያል ባይዘ ራሳቸው የሚሰልሙት እስልምና ነው የሚሰልሙት። ዋብያ ቆይ 17 ኦርቶዶክስ ተረጋጋ። ኧረ ሲጀመረን በእነሱ እንኳን አልሰለሙ ሰልሙ አይባልም። ይሄን ሰልሙ ፕሊስ ተረጋጋ። ስሜታዊ አትሁን። አንድ ጥያቄ ብቻ ልጠይቅ። ቆይ መቼም ቆይ ተረጋጋ። ቆይ በራሴ ጊዜ ሊወጣ አሁን አግኝታቸው 17 አሰለምካቸው ዛሬ አይደለም 17ቱን አሳየኝ። ቪዲዮውን ክፈተው እስኪ ክፈተው። ወይኔ ቆይ ከነ ቪዲዮ አሳያለሁ። የሚጠይቅን ጥያቄ መልስ። ክፈት መጀመሪያ አሳየው አንተ
እዚህ ጋር ወደ ቺዛ አስቀምጠ ሁሌም ስለ ሙስሊም ነው የምታወራው። ተረጋጋ፣ ቆይ ተረጋጋ። ስሜታዊ ሆነሃል። ባይዘይ ዋቢያ በጣም በጣም ናቸው። ፕሊስ ተረጋጋ። ጥያቄ ካለ ትጠይቀኛለህ፣ ጥቅስ ጠቅሰህ ችግር የለውም መልስልሃለሁ። ሐሜትና ተረት ተረት የለመዳችሁበት ነው። ፖለቲካ መስራት የለመዳችሁበት ነው። ተረጋጋ። አንተ ቀዳፊ እንደውም ጴንጤዎች ራሱ ያውቃሉ ውሸተኛ እንደውም እስሩን በቃ ከዋብያ በላይ ውሸታም የለም። ማንም ያውቀው ውሸት የዋብያ ነው። አጋንንታዊ የሆነ አስተምሮ ስለምትከተሉ ግድያ፣ ውሸት ከዋብያ በላይ ማን አለና ነው። ማንኛውም ያውቃችኋል። ስለዚህ እኛ ጋር መጣችሁ ልታሞኙን አትሞክሩ። በቀን 10 ጊዜ የራሳችሁን ሰው እኮ እንደምታሰርሙ እናውቃለን። ዋሻውኛ ጎቴ ሲጀምር ሰልሞ አይደለም ይሄ መስለም አይባልም ጭራሽ። ማንም ሰለመ ማለት ወደ እስልምና ወደ ነብዩ መንገድ ወደ አላህ አንድ መንገድ ከገባ ነው እንጂ ራስ በራስ ዝም ብለህ ወደዛ ዙሪያ ታክርክር ምንድነው? የት ነው ሰልሞ? እስካሁን አላየሁም እኔ። የራሳቸውን ሰዎች ያሰልማሉ። የተወሰነ ደግሞ ዘገምተኛ የሆኑትን ካገኙ በገንዘብ ያሰልማሉ። እሱን እናውቃለን። ሴቶችን በወንድ ምናምን ሊያሰልሙ እንደሚችሉ እናውቃለን። ፎቶአቸውን ዘውባቸው መረጃ ዘውባቸው እንደዛ እንደሚያደርጓቸው እናውቃለን። እሱማ ድራማ ማዕትከኛ ራሱ እዚህ ራሱ እንደዛ ልንቀይር ነው እንደዛ አለ እያሉ ስንት አለ ተወስኪ አይወራም እኮ ፈየ መረጃቸውን እንዲቴል ስለምናውቀው እኛ ምንም ደንታችን አይደለም። አሰለም የሚሏቸውን ሰዎች ወይኔ ብልግና ፎቶ ዘውባቸው ነው ሴቶቹ የሚሆነው፣ ወይንም በፍቅር ነው የሚሆነው፣ ወይንም ገንዘብ እንሰጣቸዋለን ብለው ነው። ከዚህ ውጪ የሚሆን የለም። በተረፈ ግን የራሳቸውን ሰዎች በየቀኑ አዲስ አካውንት እያስከፈቱ ሻዳ እንደሚያስይዟቸው እናውቃለን። የእስልምና የዋብያ አካሄድ ይሄ ነው። ከዚህ ውጪ የለም። ምክንያቱም ቁጥር ነው የሚያሳስባቸው። እነሱ አዲስ መጤ ስለሆኑ ቶሎ ማደግ ይፈልጋሉ፣ ብዙ መሆን ይፈልጋሉ። አይደለ? ትክክል ነው። ቁጥር ነው የሚፈልጉት እነሱ። ትክክል ነው። ያንን ቁጥር ስለሚፈልጉ እውነት ሳይሆን የሚያሳስባቸው ከሌ መጣ ከሌ ሄደ ነው የሚያሳስባቸው። ስለዚህ ቁጥር ማብዛት ነው። በቁጥር አብዝተው ብዙ መሆን ይፈልጋሉ። ለዛ ነው ሁሌም የቁጥር አይምሯቸው ላይ ይሄንን ካልኩሌሽን የሚጫወቱት። እንተዋወቃለን በደንብ ማለት ነው። ሰላም እፎይ፣ እንዴት ነህ? ሰላም ነው። ሰላም፣ እግዚአብሔር ይመስገን። እንዴት ነሽ? አለሁ አልሐምዱሊላህ። ደህና ናችሁ? እግዚአብሔር ይመስገን አለሁ አልሐምዱሊላህ። እኔ የምለው እኛ እኮ ሙስሊሞች ማለት ነው እኛ የቁጥር ችግር የለብንም፣ ግን እዚህ ጋር የቁጥር ችግር አለባቸው የምትለው እኛ የቁጥር ችግር የለብንም። ወላሂ እስልምና ለምሱ ዋሃብይን ያለ ዋሃብያዎች አለባቸው። ዋሃብያዎች ያለ እንጂ እስላም አላለም እሱ። እኔ አልነካኝም እሱ። ዋሃብያዎች ቁጭ ብለው ድራማ ሲሰሩ ነው የሚውሉት። ድራማ ቁጭ ብለው ለምን መሰለሽ አሰለምናቸው ያሏቸውን ልጆች እንዳለ ዘናቸዋል። ሜቢ አሁን ክርስቲያን ከፍቶ ሊያሳይሽ ይችላል። ክርስቲያን ነኝ ብለው ክርስትና ስም እንኳን ማያውቁ፣ ምክንያቱም ማይጠራ ስም የሚጠሩ ቆይ አሰለምናቸው ብለው ፕሮፋይላቸው ውስጥ ገብተን ስናይ ከሁለት ዓመት በፊት የሙስሊሞች ትምህርት የለቀቁበት የዛሬ 4 ዓመት የተከፈተ አካውንት ይዘው ከዛ ከላይ ምን ያደርጋሉ? የክርስትና ይጨምሩና ክርስቲያን ነኝ ብለው ይመጣሉ። ከዛሬ 3 ዓመት በፊት አካውንታቸውን ሄደን ስናየው የሙስሊም አካውንት የነበረ ሌቦች፣ አጭበርባሪዎች መሆናቸውን እናውቃለን። እንዲሁም እዚህ ጋር ማለት ነው ማንኛውም ህብረተሰብ ሐራም ሊሰራ ይችላል። እስላም ይሄ አሰለምናቸው ከሚሉት የምንይዛቸው ውሸት ነው። ሌላኛው ውሸታቸው ደግሞ ዋሽተው ያስተምራሉ። ሌላኛው ኡስታዝ ይመጣና ሌላ ይላል፣ ሌላኛው መጥቶ ሌላ ይላል። እርስ በርሳቸው የሚጋጭ አስተምሮ ያስተምራሉ። አንደኛው ወተት ነጭ ነው ካለ፣ አንደኛው ጥቁር ነው ካለ አትሊስት ወይን ነጭ ነው ያለው ወይን ጥቁር ነው ያለው ዋሽቷል። አንዱ ነገር ነጭም ጥቁርም ሊሆን ስለማይችል ማለት ነው። ኡስታዞቻቸው ጋር ሁሌ እንደተጋጩ ነው፣ ሁሌ ማለት ነው። እዚህ ንጽጽር ላይ የሚሰሩ የዋብያ አስተማሪዎች እንዳለ ውሸታም ቀጣፊ ናቸው። ይሄንን ደግሞ እኔ እህቴ እመክርሻለሁ፣ ቼክ አድርጊ። ሲገባሽ ትመጫለሽ። እኔ ከምነግርሽ ትመጫለሽ። ችግር የለውም። እኔ ሲገባኝ ልምጣ፣ ምንም ልምጣው ማለት ነው። ቆይ አንዴ እህቴ ትናንትና የነበረችው እንኳን ሙሉ ቁርአንና አክትማለች ምን ብላለች ምናምን እና ምንድነው ያስጠላሽ ከእንትን ስላት
በቃ ኡስታዞቻችን በየቀኑ የሚዋሹን ነገር ማቀውን ነገር ቲክቶክ ላይ ያሉት በቃ አስጠላኛለች። በደንብ ስለማቀው በየቀኑ ለምንድን ነው የሚዋሹ? በፊት ላይ ሲዋሹ ዝም ብዬ ታገስ ነበረ። በኋላ ግን ለሃይማኖት እንደዚህ መዋሸት እንዴ ለምንድን ነው እሱ ምን ዋሽለት የሚለው አይምሮዬን ይነካኝ ጀመራለች። እና አንቺም መመክረሽ ምንድነው እሱ እፎይ ከዋሸ አንቺና በህዝብ ፊት አዋርጂ። አንድ ቀን ልዋሽ አልችልም፣ ያለ መረጃ አንዲት ላወራ አልችልም። መሟጋገት እንችላለን መረጃውን አንጥተን። አንዲት የዋሸሁትን ካመጣሽ ይቅርታ እላለሁ። ነገር ግን መሟጋገት አይሆነ እፎይ መጀመሪያ አዳምጠኝ። እዚህ ቤት ሙስሊም ሲገባ ቶሎ ሚውት ነው የምታደርጉት። አንደኛ ችግራችሁ ማለት ነው። ሁለተኛ ደግሞ ሙስሊሞች እዚህ ጋር መተን ጥያቄ ስንጠይቃችሁ ወይ ሚውት ታደርጋላችሁ ወይ ታወርዳላችሁ። ችግራችሁ ማለት ነው። ግን እፎይ ማለት በእርግጥ በእምነት ልታስተምር ትችላለህ። ግን እስልምና ሃይማኖት ውስጥ እየገባ ነብያችን አለይሂ ሰላም መሳደብ ወይንም ኡስታዞችን መሳደብ በሃይማኖታቸው ግን ተገቢ ነው? ቆይን መልስላት እኮ መሰለሽ እኮ ስድብ መሰለሽ እኮ እኔ ልመልስላት። ስምኝ ሳዳቴ ምን አለ መሰለሽ አሁን እውነተኛ ሙስሊሞች አላህን የሚከተሉ ሰዎች ከአላህ ከሚለው መንገድ ውጪ በጎን መሄድ አላሻቸውም። ያደረጉት ነገርም የለም። የእስልምና የመስፋፋት ክርስቲያን ወደ እስልምና የማምጣት መንገድ ራሱ እንደዚህ አይደለም። በአኽላቅ በጥሩ ጸባይና ሐዲስ ቁርአን መስረጃ ቁጭ አድርገህ አዋቂ ከሆነ ቁጭ አድርገህ ታሰልመዋለህ፣ ወይም ደግሞ ጥሪ ታደርግለታለህ። እስላም እንደዚህ ይላል፣ ወደ እስልምና ና ትለዋለህ። አይ አልመጣም አልፈልግም ካለ መሄድ መብቱ ነው። አይ እፈልጋለሁ እሺ ምናምን ብሎ ከሰለም ደግሞ ይሄ ሰው ሰለመ ይባላል። አሁን ግን አብዛኛዎች 99-400% እንችላለን እነዚህ ንጽጽር ወይ ደግሞ እነዚህ አሰለምነ እያሉ ወደ እስልምና እየጠራን የሚላሉ ሰዎች ራሳቸው ላይ በጣም ብዙ 99 ውሸት አለ። ይሄ ውሸት ደግሞ ከእፎይ ወይም ሌሎች ክርስቲያን ከሚመለከቱት በላይ እኛ ያየነው ስለሆነ እኛ ሙስሊሞች ማለት ነው። ስለዚህ እነሱን ከመጽሐፍ ቅዱስ አሁን ይሄ እንደዚህ ነው የሚል አለ ብለው ቢናገሩ አሁን እኔ ውሸት ነው የሚመስለኝ። ምክንያቱም ቁርአን ውሸት እያወሩ ስላሉ ከሐዲስም ከቁርአንም በትርጉምም በእንትን ምክንያት በዛ እያጋጩ እየዋሹ እየተናገሩ ስለሆነ እንዴት ነው አንድ ሰው የራሱን ሃይማኖት ንጹህ አድርጎ ትክክለኛ አቂዳውን ሳይዝ የአላህ መንገድን ቀጥ አድርጎ ሳይከተል የሌላ ሃይማኖትን አንብቦ ተብሎ ይሄ እነሱ እኮ እንደዚህ ላይ ያሉ ዘርፎ ሊያወራ የሚችል ደግሞ እነሱ የነሱ መጽሐፍ ቅዱስ እንደዚህ ላይ እንደዚህ ወራዳ ነው ምናምን ብሎ የሚያወሩ ከሆኑ እነዚህ ሃይማኖት ደግሞ እስልምና እንደሚሰዱ ይሄ የታወቀ ሹር ነው። አሁን አንዳንዱ ቁርአን እንደዚህ ነው ወይ ደግሞ ነብዩ መሐመድን ሲሳደብ በእርግጥ እኔ ነብዩ መሐመድን ከሰደበ ሰው ቢገለኝ ይችላል፣ ነብያችን አፈቅራለሁ። እንደዚህ እንዲሆን ያደረገን ምንድነው? ስለነካኩና ወይም ደግሞ የነዛን የክርስቲያኖችን ይሄ እንደዚህ ነው በኔጌቲቭ በእንትን መጥፎ ቃላት ስለተጠቀሙ እነሱ ደግሞ መጥፎ ቃላት ተጠቀሙ። ስለዚህ አሁን መጀመሪያ ተጠያቂ የዚህ ሁላ ነብያችን እንዲሰደቡ ያደረጉት እነማን ናቸው? ወሃቢዮች ንጽጽር የሚሰሩ ነው እንጂ ኦርቶዶክስ አይደለም። ምክንያቱም 1400 ዓመት ሙሉ በፍቅር ኖረን አሁንም በፍቅር እየኖርነ ስላለን ማለት ነው አይደል? ወይ ግን የእስልምና ውስጥ እኮ የክርስትና ሃይማኖት ኢየሱስን ወይንም ኢሳን አንድም ሰው በክብር ነው የምንይዛቸው። ምክንያቱም ነብይ ናቸው ብለን ስለምናምን ነብይም ናቸው። ግን በክርስትና ሃይማኖት ውስጥ ግን ማለት ነው ወላሂ ነብያችን እንደምጠሉ እፎይ ስንት በፌስቡክም በኢሞም ብዙ ጊዜ አይቻለሁ። ግን ጥሩ አይደለም። የምር ለራስ ለህሊና ጥሩ አይደለም። ወረበ ሳዳ አንድ አዳምጪኝ። አልሐምዱሊላህ ሁላችንም ሰላም ብያለሁ። አልሐምዱሊላህ ቃንዴ ሳዳ እንዳዳምጪኝ ምን አለችን? አሁንም በፌስቡክም በቲክቶክም በአይሚን በኢሞም ተከታትያለሁ። ብዙ ጊዜ ተዋሻለች አለችኝ። ጥላቻም አለባለችኝ። በመጀመሪያ በፌስቡክ እኔ አትከታይኝ፣ እኔ ፌስቡክ የለኝም። በኢሞም ማልሽ እኔን አትከታይኝም። ኢሞ ላይ ምንም ሰራው ነገር የለም። ስለዚህ እኔ ቲክቶክ ልጅ ብቻ ነው ያለሁት። እነኛን አርሚያቸው ማለት ነው። አልሐምዱሊላህ ምን አልክ? አይ የሆነ ጥያቄ ልጠይቅ ነበር። የሆነ አንተ ነህ ሰላም ብያለሁ። በቅድማ ሰላም። የሆነ ጥያቄ ልጠይቅ ነበር። አሁን መጠየቅ ይችላል? ምንድነው እሱ? ለእስልምና ነው? ቆይ እስኪ ስለ እስልምና ነው ወይስ ክርስትና? አይ ሲሊ አሁን እዚህ ጋር ያለ ነው እኛ የገባነውም እዚህ ያለውም ሰው የሚከተለውም ሰው ሁሉም አንተን ጥያቄ ሊጠይቂ ነው ወይስ አንተ መልሰህ ሊጠይቃቸው ነው? እዚህ ጋር ሰው የሚገባው የሚለውን ጥያቄ ለመጠየቅ ነበር። በቅድሚያ በቃ ጠይቀና የፈለገው ይጠይቃል። ያ እሺ
እሺ አሁን እናንተ ጌታ ነው ብላችሁ የምታስቡት አምላካችሁና አሁን ወደፊት የሚያድናችሁ ወይም ገነት የሚያስገባችሁ ለእናንተ አሁን ይሄ በዚህ አሁን ለምሳሌ ይሄን አምላክ ይዘን እንደዚህ እንሆናለን፣ የፈጠረን እሱ ነው፣ የሚገለን እሱ ነው፣ የምናመልከው እሱ ነው የምትሉትን አምላካችሁ ማን ነው? እሱስ እንዴት ነው የሚለውን እስቲ ባጭሩ ትንሽ ግልጽ አድርግልኝና ወደ ጥያቄ ገባል። ጥያቄ ገባል። የሁላ አብራር ተጠይቀ ጥያቄ ገባለው ገና ወይኔ አዎ ይሄ ራሱ እንደመግባብ በስነ ስርዓት ከመሳቅህም በፊት ተማፌዝህም በፊት የተጠየቀውን ጥያቄ ነው የምጠይቀዋለሁ። አሁን በክርስትና ሃይማኖት ማለት ነው። ቆይ አንዴ ማይክ ያዣንቺ እንዴ ስንጠይቅ በስነ ስርዓት መልስልን። እሺ ሰማን በቃ። ስለዚህ ጥያቄን ባጭሩ አድርገውና እሺ እንደገና ጠይቀኝ ባጭሩ። ሜቢ አይምሮህ ላይ ያልመጣልህ ነገር ስታወራው አልመጣ ብሎ ከሆነ መጀመሪያ ጠይቀ ነበር ወደ ጥያቄ ይገባለሁ ስላልክ ይሄንን እንደ ጥያቄ ስላልቆጠርከው ማለት ነው። አዎ የመጀመሪያው እንደ መግቢያ ነው ያነሳው ሐሳብ እንትን አሁን ጌታችሁ ማን ነው? አዎ ከዛ እሱም መልስልኝና ወደ እንትን ወደ ጉዳዩ ገባለሁ። በቅድሚያ ነው እንደ መግቢያ ለጠየቁ። እሺ እንደ መግቢያ ምንድነው? ጌታችን ክርስቶስ ኢየሱስ ይባላል። እሺ አይ ሲል አሁን ለምሳሌ የፈጠራችሁ የምታመልኩት የምትገዙት ተገዙኝ ያለውም እሺ እሱ ማን ነው? ኢየሱስ ክርስቶስ። እሺ አዎ ወደ ጥያቄ ሲገባ ኢየሱስ ክርስቶስ አሁን ለምሳሌ እኔን አምልኩኝ እኔ ሲገዱ ለኔ ጸልዩ ያለው ለምሳሌ ቦታ ካለ ምናልባት መጽሐፍ ቅዱስም ላይ ይሁን እናንተ በምታውቁት ቦታ ይሁን እኔን ሲገዱ እኔን አምልኩ እኔ ጌታችሁ ነኝ ያለውን ቦታ እስቲ ንገረን። መልካም ጥያቄው ምንድነው? ኢየሱስ እኔ ጌታ ነኝ ያለበትን አንድ፣ እኔ አምላክ ነኝ ያለበትን ሁለት፣ እኔን ተገዙ ወይንም ደግሞ አምልኩኝ ያለበትን ሶስት አይደለ? አዎ ልክ ነው። አሁን ጌታችሁ ከሆነ ስለ ጌታችሁ መረጃ አስተነስ። መልካም ክፈትበት ክርስቲያን። እፎይ መጀመሪያ እንደዚህ እሺ ቀጥል። አብዱላህ ወንድማችን አሁን እፎይ ይሄንን ካሳየህ ምን ልታደርግ ነው? ወይም ደግሞ ምንድነው እስኪ አሳውቀን መጀመሪያ ብለው በእናንተ ምናልባት አስፈላጊ ከሆነ ከኛ ሊነግር ይችላል። ግን ዋናው ነገር እኛ ጥያቄ ለመጠየቅ እስከገባን ድረስ ለዚህ ጥያቄ መልስ በተገቢው መልኩ መልስ የሚያገኝ ከሆነ ቀላል ነው። በቃ ከዛ ምን ቆይ ካሳየው ክርስቶስ አምላክ ጌታ እንደሚመለክ ታምናለህ። በስሙን ጸሎት አድርጉልኝ እንዳለ ታምናለህ ካሳየው። አዎ ባይ ዲፎልት እኮ ልክ ነው። እንደዛ ነው። ላ ኢላሃ ኢላላህ ሙሐመድ ረሱላህ። ቆይ አንዴ ላቆም። ትልቅ ኩፍር አድርገሃል በአሁን ሰዓት። ቆይ አንዴ በሽፍታው ማይክ ያዝ። አንዴ ክርስቲያን ክፈትልን። ስለዚህ ምን ብሏል? አዎ አምናለሁኝ ብሏል። ይሄንኛውን አንዴ እንትን በለውና ራዕይ 1:8 ክፈተው። በሽራ አማርኛ ትችላለህ? ጌታ አምላክ እና ተገዙ የሚል ነው የፈለገው። ቀጥልልን። ሶስቱንም የያዘ ጥቅስ ነው ይሄ። ቀጥል አንብበው። እንደሚገዛ ብለህ ተናግራለህ አይደል? መጀመሪያ ጠይቀህ ነበር። ምንን የሚገዛ ይላል እዚህ ጋር ሲል አሁን ለምሳሌ የኔ ጥያቄ ማለት ነው አሁን ግልጽ ያለውና የነበረውን የሚመጣውን ሁሉ የሚገዛ ጌታ አምላክ ጌታ ምን ይላል? ወንድማችን ልብ በል። እኔን ተገዙ፣ እኔን አምልኩ። አልፋና ኦሜጋ ማለት ሱራ 57 ቁጥር 3 ላይ ፊተኛና ኋለኛ ተብሎ አላህ ተናግሯል። ፊተኛና ኋለኛው እኔ ነኝ አለ ክርስቶስ። ኦኬ አንድ በል። አልፋና ኦሜጋ ማለት ነው እሱ ሁሉን የሚገዛ
በምድር ላይ ያሉትን በሰማይ ላይ ያሉትን በራሪዎችን፣ ተጎታቾችን፣ ተንቀሳቃሾችን፣ ቋሚዎችን የሚገዛ ማን ነው? እኔ ነኝ አለ። ጌታ ነኝ አለ። ስለዚህ እሺ 17ን አድርገው አንዴ። ይሄ መጽሐፍ ቅዱስ ነው አይደል? 17ን አድርገው ያለው ይሄ ጌታ ደግሞ አሁን ቆይ መልሰው 8 ላይ ምንድነው እሱ? ይሄ መጽሐፍ ቅዱስ ምን ሆነ? አይ ሲል ማለት ነው እዚህ ጋር አሁን ይሄ መጽሐፍ ቅዱስ ነው አይደል? አዲስ ኪዳን ነው። አሁን ለምሳሌ አሁን መጽሐፍ ቅዱስ ማቴዎስ ወንጌል 7:1 ላይ አሁን ጌታ ኢየሱስ ክርስቶስ በቂያማ ቀን ምንም ማድረግ እንደማይችል ቆይ ተረጋጋና ምን አገናኘው ከዚህ ጋር? ሲል አሁን ለምሳሌ አሁን ይሄ መጽሐፍ ቅዱስ ከሆነ ማለት ነው መጽሐፍ ቅዱስ አንድ መሆን አለበት። ፕሊዝ ቆይ ይሄን መልስ ቅድሚያ። ምክንያቱም መጽሐፍ ቅዱስ ምችል ከሆነ እሱም ምዕራፍ ከፍተህ እሱንም ቢታብራራልኝ ነበር። አብራራልሃለሁ። ምክንያቱም በነብይህ አብራራልሃለሁኝ። አንተ የተለያየ ነው ተሳስቷል ካልክ ነብይህ ደግሞ ሱናን አቢ ዳውድ 44:49 ላይ መጽሐፍ ቅዱስ አንድ ነው አልተበረዘም ተጠብቋል ብሎ ያምንበታል። መቼም አንተ ከነብይህ በላይ ስኮላር አትፈልግም፣ ከነብይህ በላይ ደግሞ ምሁር አይደለህም። ስለዚህ ነብይህ መጽሐፍ ቅዱስ ያምናል፣ መጽሐፍ ቅዱስም ደግሞ እንዳልተበረዘ ነው የሚያምነው። በዚህ በጠየቀኝ ጥቅስ መሰረት ምን አምጣ ብለህ ነበር? እኔን ተገዙ የሚል አምላክ የሚል ጌታ የሚል ቃል አምጣለን አልከኝ። ምን ይላል ጌታ አልኩ? ያለና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላልና፣ ስለዚህ ይሄን ጌታ ታምነዋለህ? ቁጥር 17 አድርገው ወጣ ሰላም ብያለሁ። አንዴ አጎቴን ላናግረው። እሺ ምንድነው እሱ? ቶፒካችን ከኛ ጋር ስለሆነ ሜቢ ቶፒኩ ላይ እንትን ካላችሁ ማናገር ታናገረው ይሆናል። አወከረ ቆይ ሳሊሜ ቆይ አንዴ አቡበከር ቶፒካችን ላይ አንዴ አንዴ ፈቅድልኝና አጎቴን ላናግረው አንዴ። አይ እንትን አይደለም እኮ ቤት ውስጥ እንትን የምትሉበት ሳይሆን ወይ አንድ ደቂቃ የኛው ቤት ቶፒኩ ላይ ተሰማ ክርክር ምናምን አይደለም። ቆይ አንድ ቶፒክ ምንም ሳይሆን አንዴ ብቻ ላውራው። እሺ ቀጥል። ሜቢ አጎቴ ፈቃደኛ ነው? ችግር የለውም። አንተ ከፈቀድክ ችግር የለውም። ባለቤቱ ነህ። እሺ ሙስሊም ነህ? አጎቴ ሙስሊም ነህ? አዎ አልሐምዱሊላህ። ሰላቱል ኸውፍ ሚስረካ ነው። ስንት ረካ ነው? 5። ሰላቱል ኸውፍ 5 ረካ ነው። ሶላት ነው ያልከኝ። ኸውፍ አልሰማሁም። ሶላት ስንት ብለኛል? 5 ሶላት ይሰገዳል። አይ ሰላቱል ኸውፍ ስንት ረካ ነው አልኩ። ሰላቱል ኸውፍ ማለት ሱና ነው ለአላህ የሚሰገደው ትለኛለህ? ሰላቱል ኸውፍ ስንት ረካ ነው? እሱን ንገረኝ። አይ ስለ ሰላቱል ኸውፍ እኔ ብዙም አላውቅም። ሙስሊሞች ሙስሊሞች ሰላቱል ኸውፍ አታውቅም አንተ? አያችሁ፣ ይሄ ነው ሙስሊም ነኝ ብሎ በውስጥ ተገናኝተው እፎይቶ ዝም በል ቆይ ልንገረው ነኝ። እሺ ሰላቱል ኸውፍ ምንና በውስጥ ተገናኝተን እንትን የምንለው እፎይ ቆይ አስተምሮት ላይ ቆይ ተራ ጥያቄ እሱ እያናገረው ነው። እፎይ ዝም አትልም? ቆይ አንተ ትልቅ ሰው አይደለህም? እፎይ አንተ አናግረው ብለኸኛል። ዝም በለንት አናግረው ብለኸኛል። ፕሊስ አዳምጥ ቆይ አይደለም አንተ አትግባብን በመሃላችን። ፕሊስ አዳምጥ ምክንያቱም በውስጥ ምንንቀቀቀ ተነቃብህ በውስጥ ተነጋግረህ መጣ ድንጋይ ራሳቸው ሰላቱል ኸውፍ ማያውቅ ስነስርዓት ይሄ እስልምና ውስጥ አለ ስነስርዓት። ቆይ እፎይ ባይጠይቅ መተው ነበር። ተመልሶ ትገባለህ። ምክንያቱም ቤቱ የኔ ነው። በውስጥ ተነጋግረህ ምናምን ስትል እኔን ኢንክሉድ እያደረግክ ነው፣ እኔን እያካተትከኝ ነው። ኢንሻአላህ ይፈራ እየሰደብክ ስለሆነ ማለት ነው። ተመልሰህ ላክ
ማውራት ትችላለህ። አቂዳው ላይ ማውራት ትችላለህ። መወያየት ትችላላችሁ። ምን አገባኝ እፎይ ይቅርታ ግን በመሀከላችሁ ገባው። እነሱ ሙስሊም ናቸው አይደለ? እነሱ ቢነጋገሩ አንተ ዝም ብትል ማለት ታምን የሚጎል ነገር አለ እንዴ? ምክንያቱም እኔን እያካተተኝ ነው። እሱን ነው ያናገረው። አንተ ዝም ብትል ዛሬ ትልቅ ሰው ነህ መቼም ያኔ ትልቅ በሃይማኖትም ትልቅ ዕልም ያስክ አዳምጪ እኔም ማካተት የለበትም። ራሱን ችሎ ማውራት ይችላል። ሙስሊም አይደለህም ብሎ እሱ መሞገት ይችላል። ድራማ እየሰራ ነው ምናምን ካለ ግን እኔን እያካተተ ነው። ከሱ ጋር መወያየት እኮ ይችላሉ። አታውቅም ብሎ መሞገት ቆይ አዳምጪ። እሱ አለለት አይደለ? ሀባሽ ነኝ እሱ ሱፊ ነኝ ብሎ መጥቷል አይደል? ሱፊ እንዳልሆነ ሞግቶ ማስተማር መከራከር ይችላል እንጂ ድራማ ሰርተው ነው በውስጥ ስለሆነ ያው ተነቃበት እፎይ ምናምን እዩ ሙስሊሞች ማለት አይችልም ማለት ነው። ለሪካርድ ነው እናውቀዋለን እንጂ የሙስሊሞች የዋቢያዎችን ሪካርድ ስለምናውቃት ማለት ነው። ከዛ ውጭ ምንም ሰራው ነገር ነው። ማውራት ትችላለህ። ሰላም ብያለሁ። ሰላም ነሽ? ደህና ነኝ አልሐምዱሊላህ። ጥያቄ መጠየቅ ይቻላል? እኔ ሙስሊም ነኝ አልሐምዱሊላህ። ያላ ሁለት ቀን ያለው ለታሚ ማለት እሱ ጉዳይ አይደለም ማለቴ ያኔ ገሃነም ወይም ደግሞ ጀነት የሚያስገባኝ ነገር አይደለም። በገለጸልኝ መልኩ እረዳለሁኝ። በራሴ መፈላሰፍ አልችልም። ኦኬ እግሩን ገሃነም ውስጥ ይከታልስ ታምኛለሽ? ስለ እግሩ ምናምን አይደለም። እሱ በገለጸልኝ መልኩ እረዳለሁኝ አልኩ። ሙስሊም አንድ ነው። ኦኬ ከጎንሽ ያለው በሽር ደግሞ አንድ ነው ብላ አውሩ ወጣው መፍታችሁ ነው። አሁን ሙስሊም አንድ ነው። ሙስሊም አንድ ነው ብዬ ነው ማምነው እኔ። ሙስሊም አንድ ነው ብለህ ታምናለህ? በሽር እህቴ ምን መሰለሽ እስልምና አንዲት ናት። ወክል ነው ማንም 5-6 ያለ አይደለም። ግን እስልምና ነን እያሉ የእስልምና ስም ያጠፉ ግን 73 ማለት ማን ነው 72 ይመጣሉ ብሏል። አሁን ደግሞ በዘመናችን በጣም ብዙ ፐርሰንቱ ደርሰናል አለኝ። በጣም ብዙ እስላም ነን በማለት ላይ በራሳቸው የሚፈላሰፉ ብዙ ነገሮችን በራሳቸው የራሳቸውን ትምህርት የሚያራምዱ ብዙ ሰዎች ይኖራሉ። ግን እስላም አንድ ነው፣ ክፍፍል የለውም ለማለት ፈልጌ ነው። ማለት ዋሃብያም ይባል አህባሽም ይባል ሌላም ነገር ይባል የሰዎች ስያሜ እንጂ አላህ Subhanahu Wa Ta'ala የሰጠን አንድ እምነት አለ። እሱም ኢስላም ብቻ ነው። ሰዎች ሁሉ የተፈጠሩበት እምነት ነው ብዬ ነው ማምነው። በእነዚህ በ5 መሰረቶች ደግሞ ማንኛቸውም ሙስሊሞች አይለያዩም። 5 የእስልምና መሰረቶች አሉ። ከ5ቱ የእስልምና መሰረቶች በአንዳቸውም አንለያይም። ግን በምንድነው የሚለያዩት? በአቂዳቸው በአስተሳሰባቸው ነው። አዩ አንደኛው አካል አላህን ጣዖት ነው እያለ መዳን ይችላል ማለት ነው? አይችልም። አላህን ጣዖት ነው ማለት አይችልም። ሲጀመር ለምሳሌ አላህ አምላክ ነው ብሎ እንዴት ነው ጣዖት ነው? አንቺ የምታመልኪውን አምላክ ለምሳሌ አንቺ አላህ ብለሽ ባይምሮሽ የሳልሽውን በሽር ጣዖት ነው ብሎ ነው። አልስልም። ምን ያላህ እንዴት ነው? አይቻልም። አምላክን በአሚር መሳል አይቻልም። ይሄ እኮ ኃጢአት ነው ራሱ። ሳልሽ ስልሽ የሆነ ምስል እንደዚህ መሳል ማለት ሳይሆን ቀኝ እጄ ሁለት ያለው እግሩን እንደዚህ የሚያደርገው ብለው የሚያምኑ ጣዖት ነው ባይምሯቸው እንደዛ ብለው ይሳሉት ብለው የሚያምነው እንደዛ ከሳሉት። አዎ እንደዛ ብዬ አላምንም። ምክንያቱም አልስልም። እኔ ፈጣሪ እንደዚህ ነው ብዬ አልስልም። እኔ ስዕል ሳልሻል አልኩኝ እንደዛ ሳይሆን ነገር ግን አለው ብለው ክርስቲያን በምን ይለያል? ምክንያቱም እናንተ ፎቶ ታርጋላችሁ አይደለም? አምላክ ነው ብላችሁ ፎቶ ታርጋላችሁ። እና አምላክ ማዳም ቆይ አንዴ አምላክም መሳል አይቻልም። በአሚሮዬ አሁን ለምሳሌ አምላክ ነው ብዬ አልወጣኝም። እኔ እንደዚህ ስዕል ሳም እያልኩሽ አይደለም። ሁለት ቀኝ እጅ ያለው አሉ አጣለው እኮ በሌሊቱ 9 ሰዓት ይወርዳል የሚሉ እግሩን አላህ ገሃነም ላይ ይከታል የሚሉት ይሄ እንደዚህ ያለው ብለው የሚሉ አካል እያልኩ ነው። አታምኝም አንቺ እንደዚህ ሰው የሆነ እንደዚህ ሰው ሁለት እጅ ኑሮት እግር ኑሮት ምናምን የሆነ ሰዋዊ የሆነ ፊዚካዊ አካል ኑሮት ምናምን ብዬ አላምንም። ቴንክ ዩ በቃ አንቺና በሽር አንድ አይነት ነው አክላችሁ። ለዚህ ነጎኔ ነሽ ማለት ነው።
አንቺ ከሱ ጎን ነሽ። ለምን አልገለጸልኝም? እንደዚህ በቃ የሆነ እንደዛ በየ ካመንኩኝ የሆነ ስዕል የሆነ ነገር አሚሮ ሊሳል ስለሚችል አላህ ራሱ በገለጸበት መልኩ እረዳለሁኝ። አምላክ አለ ብዬ አምናለሁኝ። ሳየው ብቻ ነው ስለዛ ነገር መናገር የምፈልገው መናገር የምችለው ማለት ነው። በቃ እኔ ጎነሽ በቃ አላህ ደግሞ ለይሰ ከሚል ሸይን ብሏል፣ ምንም አልመስልም ብሏል። ኢማም አህመድ ደግሞ ብለው ላይ መሐመድ ተሰወርተ በባሊ ፈላሁ ላይሽ ሙዛሊክ ብሏል። የሆነ ሰው አእምሮ አላህ እንደዚህ ነው አላህ እንደዚህ ነው ልብ ይስላስር ቢያንሰላስል ያን የሳለው ነገር ፈጣሪን አይመስልም አላህን አይደለም ብሏል። አው ግን በደሞች ራሱ ለምሳሌ እንደዛ ብለው እጅ አለው ብለው የሚያምኑ ሰዎች ለምሳሌ የሆነ ፊዚካዊ አካል ያለው ብለው የሚያምኑ ሰዎች አሉ ማለት የሆነ እጅ ሲባል በቃ በጭንቅላታችን የምንስለው ሰው የሆነ ነገር ያኔ የሰው አይነት አካል ያለው ግዙፍ ነገር ብለው የሚያምኑ አላህ በአምሳሉ ፈጠረው አዳምና በአምሳሉ ፈጠረው በቁመቱ ፈጠረው ቢለውን ይከበሩት። እሺ ራሱ ምንድነው አሁን ሰውን እየመሰለ ይሄ ማለት ፊዚካዊ አካል ሳይሆን ምናልባት በውስጡ በአስተሳሰብም በማየትም የሆነ በማስተዋል ጉዳይ ይመስላል አይደለም አካል ሱር አይደለም ወደ ጎን እየሄድሽ ነው ያለሽ አንቺ እንደዛ የሚል የለም። በምንድነው ምን ማለት ነው? አዎ አሁን አንቺ እጅ አለ ማለታቸው እነሱ እጅ ማለት እኛ አእምሮአችን የሚሳል እጅ አይደለም ካልሽ ይሄ ለዚህ ማስረጃ ልንገርሽ፣ ይሄ ስህተት ነው አትበይ አንቺ። ምክንያቱም እነሱም ሁለት ቀኝ እጅ አለው ሁለቱም በቀኝ ነው የከኔ ግራና በኩል በዚህና በዚህ እንዳለው እነሱ የሚሉት ሁለት አለ በዚህ በቀኝ ሁለት እጅ የሆነ እንደ ዞምቢ ወይ ደግሞ የሆነ ቫምፓየር ነገር ማለት ነው። ከዛም ተጨማሪ ደግሞ እጅ ስለ እንደዛ አካል ያለው ነገር አድርጌ ወይም የሆነ ጎንና ጎን ኑሮት ከአንድ ጎን የሆነ ሲሆን አይነት ግዙፍ ነገር አድርጌ አላየውም። በቃ ሁለት ቀኝ እጅ አለው ሲባል እኔ በቃ ቀኝ ነው ግራ የሚባል ነገር የለም እሱ ጋር ሁሉ ነገር በቃ ሁሉ ነገር ቀኝ የሆነ ነገር ነው ብዬ ነው የማምነው። ስለዚህ በሁለት ችሎታ አዎ ጥሩ ነገር ያደርጋል ማለት ነው። አንቺ አይደል የምትጠቀሚው? አዎ በቃ አሁን አንቺ ከኔ ጎን ነሽ። በቃ ይሄ ነው አሁን እኛ እንትን እያላለሁ። እነሱ ግን ሁለት እጅ በቃ ይሄ አካል እጅ አለው ብለዋል። ማን ነው እንደዛ ብሎ የሚያምነው? እኔ አላውቅም። የቀደሙ ልጅም እንደዛ ብሎ እኮ ነው የወጣው። አላህ አዎ ሁለት ቀኝ እጅ አለው እንደዛ እናምናለን። እግር አለው አዎ እናምናለን። እግሩ እጁ የኛን አይመስልም አለው። ግን አንቺ ደግሞ ግን እኮ የገባው ልጅ እንደዛ አላለም ሲጀመር። ይሄ እናንተ ፈጠራ እንጂ እንደዛ አላለም። ጥያቄ ጠየቀው አወረዳችሁ። ኖ ያሁኑ አይደለም። ሳዳ ፕሊስ ያሁኑ ሳይሆን ቀድሞ የነበረ ልጅ ነው ያልኩሽ። ይኸውልሽ የእነኛው ሙሳዝን አዳምጪ። ይቅርታ አንዴ ላውራ ነው ጀመር አላህ ጋር አይደለም ችግር ከመሐመድ ጋር ችግር ስለ መሐመድ ከፈችለት ሙስሊም አንተ ስትመጣ ኦንላይን ላይ ስትመጣ መሐመድ ማዳም አንዴ ሁላችሁም ታርጉና በዚህ ታሪክ ስለማያደርግ የፈርሰን ደግሞ እናያለን። አንዴ ታርጉ ምን እንደፈራ ድምጽ የለው። እሺ ቆይ አንዴ አሁን ይያለ እዚህ ገብተን ምትዋሽ ከሆነ በማታውቀው ነገር እየገባ በጣም ያለውን ተቀበል። ተብዕና ወአጣዕና ዲን ማለት ወይስ ያላህ ልጅና እግር ሄደህ አረጋግጠህ ፕራክቲካሊ ጂና ሳይ እግርና ሳይ ማለት ነው። የኛ ማንነት ነብዩ የነገሩን ተቀበል፣ ቁርአን የነገረን ተቀበል። ሰይጣን ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ያለው አይ ሳቂን አዛ አላህ ዐዘ ወጀል ምንም ሊሆነ ይመጣና ሲቀራዥር አይ መጃዝይ ነው ሐቂቂ አይደለም። ምን አንድ መጃዝይ ነው ሐቂቂ ነው ብለህ ልትፈስልልን ዘንድ ሐቂቂ ነው ብለው ነብዩ ነግረው ሐቂቂ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ኢብኑ አባስ በልተህ ከነብዩ በልተህ መጃዝይ ነው ብለህ ታብራራለህ። መጃዝይ ብሎ ማለት መንፈስ ግን ነው መንፈስ የሌለው አላህ ሐቂቂ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም هل من مزيد ትላለች አሉ። እስመ ጀይደን ይሻለናልና እንደዚህ ገፎ የሚዋጅቡ ሰዎች ስላሉ ብሽታ እንዳይፈጥሩባቸው
ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን هل من مزيد ትላለች ጀሃነም የሚጨመር የለም አልወላሁም ትላለች አሉ ጀነትም هل من مزيد ትላለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ለጀነት አላሁ ረቡል ዒዘቲ ወልጀላል سيخلق لها خلقا جديدا አዲስ ፍጡር ይፈጥርና ያስገባባታል በቃ ትሞላለች ሞላው ትላለች ጀሃነም ጨመራ ገና ነኝ አልሞላውም ብላ ስትል አሉ ከኔው አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም ከረምን አሉ سيدع قدمه الشريف على وسط جهنم كبر اغرون الله جهنم አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم تقول قتل 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 በቃኝ 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 ትላለች واضح ثمانية معود يوم يكشف عن ساق فاتتو ستكفت ويدعون إلى السجود فلا يستطيعون ثم السجود تلفوا تبلوا تضروا أيشلون قال لم خاشعة أبصارهم ترهقهم بالله خاشعة أبصارهم عيناتشو بمفرات يتمولاش هنا ترهقهم بالله وردتم يتلابساتشو هنا وقد كانوا يدعون إلى السجود وهم سالمون አሁንስ ምን ሊሆን አጎቴ እንጨርሰው እስካንተ ጀመርነው ጨርስ ምንድነው ወየ ሰላት الخوف ስንት ረካ ነው አልከኝ ተማ አላውቅም ነው ያልኩት እሺ ስለ ሰላት እንዴ የማያውቅ ሰው እንዴት ሙስሊም ሊሆን ይችላል ሰላት ያልሰገደ ሰው ካፊር ነው ይላል ሐዲሱ እና ይሄ ምን ማለት ትርጉሙ አይደለም ሐዲሱ ሰላት ያልሰገደ ሰው ካፊር ነው ይላል ምናልባት ሌላም ትርጉም አለው ካልከ በሱ እንመጣበታለን ግን ስለ ሰላት ሳታቅ ሙስሊም ነኝ እንዴት አልክ ኦፎይ ቤት ገብታ ሙስሊሞችን ትሰድባለህ እኔ አልহামዱሊላህ 5 ወቅት ሶላት ከሱና ከፊትም ከኋላ እየጨመርኩ ሰግዳለሁ ከሱብሂና ከአስር ውጪ አሁን መስሪ ያለ ከአምስት ስለ ሶላት الخوف ደግሞ እኔ ገምቻውን خوف እኮ በርግጥ እንደዚህ ነው የበዓል ሌላ ቦታ አትሂድ ሰላት الخوف የሚባል ነገር ታውቃለህ አታውቅም አላውቅም እሺ ስለ ሰላት ሳታቅ እንዴት ሙስሊም ነኝ ብለህ በዚህ ባቂዳ ዙሪያም ገብተህ ምናምን ታወራለህ ሰላት ደግሞ አቡበከር እሱ ብቻ አይደለም እያወራለሁ አሁን ፎይ አንተን አይመለከትም ተው አዳም ቤቱ እኮ የኔ ነው ቤቱ የኔ ነው የምናወራው ለቀህናል መጀመሪያ ፈቅደሃል አዳም ተው ማፈይ ችግር የለውም ቆይ እስኪ ቆይ ቀጥል ምን ሊል ነው አይ ፎይ ቆይ አንተ ችግር ተነክቶባቸዋል በርግጥ ያው ሙስሊሞች ታዘቡ ግን አላህ ፍራ ፕሊስ አወቅር አጣጥላህ ያልኩ ነው ታዘቡ ሙስሊሞች ታዘቡ ሰላት የማያውቅ ሰው ሙስሊም ፕሊስ አዳምጥ ቆይ ሰላት የማያውቅ ሰው ከውፎይ ጎን ቆሞ እየተናገረ ነው እዩ አዳምጥ ሰላት አያውቅም ግን ያው ከውፎይ ጎን አቡበከር አይንስ ሞተው ወይ ምክንያቱም ሀያት ራሱ ድራማ እየሰራች ነው ማለት ነው ከኔ ጋር ሳሊምም ቁጭ ብሎ እያዳመጠ ነው በነገራችን ላይ ሁሉም ሙስሊም ሁሉን ነገር ያውቃል ማለት አይቻልም ያኒ ሁሉም ሙስሊም ሁሉን ነገር ያውቃል ማለት አይደለም ስለ ዕውቀት ጉዳይ ከሆነ ማለት ነው ግን ያኒ በዚህ ሰውን መገመት አይቻልም ለማለት ነው አቡበከር ነው ይፈልገው ማናገር ይችላል ታንክ ዩ እኔም አላውቅም ለምሳሌ ሙስሊም ነኝ አልহামዱሊላህ ግን ምንድነው ሰላቱ ኸውፍ ላናቅ እንችላለን ግን ፈርድ የሆነብን ሰላት እናቃለን የተነገረን የተማርነው ያ እንደው ዋቢያዎች ያለ ውሸትና ለድራማ ስለማይሆንላቸው ድራማ ለመስራት ነው ቶፒኩ ላይ አውሩ ግን እኔ ጥያቄ ለአጎቴ ማለት ነው
ለምሳሌ እንደዚህ ብሎ የተለያየ በአላህ Subhanahu Wa Ta'ala እንትን ባህሪያቶች ላይ የተለያየ እምነት አላቸውና አዩ አንዴ ቆይ ናጎት ያለውት ማዳም የጠየቀውን ልመልሽልን ትችያለሽ? ማዳም አንዴ ማንን የጠየቀው? በሽርን የጠየቀውን አንቺ ልመልሽልን ትችያለሽ? ምን አይነት ጥያቄ ነው? የትኛው ሱረቱል ኸውፍ ስንት ነው የሚለው ታውቂዋለሽ? እሱ አላውቀውም እኔ። አንቺም ድራማ እየሰራሽ ነው ማለት ነው። ሙስሊም አይደለሽም። አንቺም አላሁ አክበር ተክቢር 3 ሙስሊሞችን ወደ ክርስትና አምጥተናል። ወይ አይደለሽም፣ ሙስሊም አይደለሽም። እሺ ሳዳ ማይክሽን አንሺና መልሽልን እስቲ። ሳዳ መልሽልን። ሳዳ መልሽልን። ሁሉንም አከፈረልን እግዚአብሔር ይስጥ። አላሁ አክበር ተክቢር። ምን አይነት ፍጥረት ነው አሁን? የምንድን ነው አይደለም ጋይ ሳዲ እንዴ ነው ያለ አይ አንተ ላውራ አንዴ ሳዳ መልሽልን አንዴ። ሳዳ እየጠበኩሽ ነው። ማይክሽን አንሺ። ኢንቫይት እየላኩልሽ ነው። ቅድም እኮ ተሸኩኝ። በቃ አታውቅም። ተዋት። ማን ስለሆንክ ነው አንተ የምታስከፍረን? ለኛ ማንንም አያስከፍረን። ሙስሊም ነን ሲጀመር። እናታውራና ሰሊምን ስማው። ለምን መሰለሽ እኔ በጣም የምጠላው ምን እንደሆነ ታውቂያለሽ? በእውቀት ላይ ማውራት የተቻለ ነው። ነገር ግን የሆነ ነገር ሁሉም ፐርፌክት አይደለም ብዬ አምናለሁ። እኔ ማላውቀው ማአት ነገር ስላለ ሆነ። ስለዚህ ማንንም ካፊር ሊለን አይችልም ነው። አይ ካፊር ማለቱ አለማለቱ ሳይሆን ዋብያዎች የሚሰሩት ድራማ በጣም ነው የሚያስጠላኝ። አላቅሽም፣ አታቁኝም፣ ያው የፎይ ተከፋይ ናቸው ብለው ነገ ቪዲዮ ይሰሩላችኋል ማለት ነው። ያከፈርኩሽ እኮ ለዛ ነው። ነገ ቪዲዮ ተሰርቶልሽ ታይዋለሽ። እፎይ ከፍሏቸው ድራማ ሲሰሩ ያዝናቸው ብለው ማለት ነው። የዋብያው ጭንቅላት እንደዚህ ነው ስለማቀው ማለት ነው። የሰው የተጠየቀው ሁሉ ይመልሳል ማለት አይደለም። ይሄን አውቃለሁ። አላቅም ካላንድ ሰው አላቅም ነው። ሜቢ ያወቀው እኮ ላይመጣለትም ይችላል። ይሄን እረዳለሁ። ከዛ አንተ እንደዚህ አይደለም ይኸው ከከሌ ጋር ድራማ ስትሰራ ያስኩ ማለት ግን እኔንም እየሰደበኝ ነው። እኔን ጠይቆኝ አይደለም እኔ አይደለሁም የሳትኩት አይደለ? የራሱ ወገኑ ነው የሳተው። አይ እንዴት ሳታቅ ብሎ ራሱን ቻሌንጅ ማድረግ ይችላል። ከኔ ጋር አገናኝቶ ግን ድራማ ስትሰሩ ምናምን ማለት ደግሞ ስድብ ነው ለኔ። ያው አሁን ጠየኳችሁ፣ ሶስታችሁም አታውቁም። አራት ሰው አያውቅም ማለት ነው። እዚህ ጋር አራት ሰው አያውቅም። አራታችሁን ድራማ ከፍዬ አይምሯችሁ በቃ እሱን ተው። ግዴታ ነው እናውቃለን። ሶላት ግዴታ ነው። 5 ወቅት እንሰግዳለን። አልሐምዱሊላህ ረብል ዓለሚን። ሁሉም ነገር ለማወቅ ደግሞ እናውቃለን። ስለ በጊዜው ነው በሁኔታው ስናነብ እናውቃለን። ሰው አንድ ሰው አንብቦ ነው የሚያውቀው አይደለም። በቃ አላነበብም አላወቅንም። ይሄ ደግሞ ካፊር ሊያስብለኝ አይችልም። አንተ ለምን ትደጋግመዋለህ? በቃ ተሳሳተ። ሰው ደግሞ ፍጹም የለም። አያውቅም፣ አጎቴ አያውቅም፣ እኔ አላውቅም፣ ሀዩ አታውቅም። ኖርማል ነው ይሄ በቃ። ነገር ደግሞ በዚህ ለኛ ትልቅ ትምህርት ነው። ማላውቀው ጉዳይ ሚዲያ ውስጥ ገብቼ አላውቅም ስለ ያሳፍረኛል። ስለ እስልምና ነገ አንብቤ አውቃለሁ። እኔ አላውቅም ማለት አያሳፍረኝም። ስሚኝ፣ እኔ አላውቅም በማለት አላውቅም አለማወቅሽን ያልሽው ማጣቂውን አላውቅም ማለት ቆይ አንዴ ሳሊም ትቀጥላለህ። ሳሊም አይዘይ ጥሩ ልጅ ይመስለኛል። ረጅም ሰዓት ዝም ብሎ እየታዘበ ነው። ሰው ማያውቀውን አላውቅም ማለት እውቀት ነው። አይዘይ ማያውቀው ከሆነ አላውቅም ማለት መጠኑን ያውቃል ማለት ነው። ግዴታ ነው። ሐዲስ ላቅርብላት ከፈለገሽ እና ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። መን አፍታ በገይር العلم ያለ እውቀትን ዕልምን ማያውቃትን ነገር ተጠይቆ ያወራ ሰው እኮ መዓነቱላህ አላህ የአላህ ርግማን ይውረድበት ብለዋል። መዓነቱላህ መላእክተ ሰማዋት ወልአርድ የምድርና የሰማያት መላእክቶች አብረው ርግማን ያወርዱበት ተጠይቆ ማያውቃትን ዕልም የተናገረ ሰው። አሁን እኔ ሶላቱል ኸውፍ ስንት ነው ሲለኝ 2 ወይ 3 ወይ 4 መገመት ታቅቶኝ አይደለም፣ ግን ይሄ ርግማን ሊወርድብኝ ነው። እኔ ምክንያቱም ለምሽ እንኳን እኔ ሲጀምር አላቅም ብዬ ነው የገባሁት። ፉቅራ ሙፍቲ ዕልም ትም ያርጉ በሆነ እንኳን እቺ ጥያቄዎች እንዳጋጠመ ማላቃት ከሆነ አላቅም ማለት አያሳፍረኝም። እስልምናን ደግሞ ዝቅ አርኩት ማለት አይደለም። ተረዳሽ? እሱ ትክክል ነው አይደለም። በቃ ግን አንዱ እሷ አለ
ተማክሮ ነው ምናምን ያለው በቃ ተሳስቶ ነው በተሳሳተ የሚል መንገድ ለምን አንይዘውም? አንድ ሙስሊም የሆነ ነገር ካለ ለምንድን ነው እሱ ለማቋሸሽ ምን ጥረው? የእፎይ ሁሌ በቃ ነው ይከታተለዋለሁ ሁሌ እፎይ አንደኛ ነገር እፎይ ልናገረው የመጣው ስለ አላህም ስለ ወቅቴም ስለ እስልምናን አይደለም ስለ መሐመድ ነው። ማዳም ያውልሽ አሁን እናንተ እንደዚህ ተግባባችኋል። እኔ የነኚህን የዋብያዎችን ድራማ ጠንቅቄ ስለማቀው ነው። ቆራርጠው ቪዲዮ እንዴት እንደሚሰሩ ስለማቀው ማለት ነው። ምን አለ በይኝ እኔ ዋሸሁት። አሁን እናንተ እንደዚህ ተስማማችኋል። ዞል አሁን እናንተ ሙስሊም ሆናችሁ አናቀውም አላችሁ። ድራማ እየሰራችሁ እንደሆነ ውስጣችሁ ያውቃል። ነገ ይሄ ልጅ አሁን ያስኩኝ ድራማ ከፍሏቸው ብሎ ነገ ይሰራብሻል። ውስጥሽ ያውቀዋል። እስልምናን ያኔ ለቀሽ ትወጫለሽ። እንደዚህ ያልኩሽ እውነት መሆኑን ስታረጋግጪ ድራማ እንደሚሰሩ ሲገባሽ ፎሎ አድርጊ እልክልሻለሁ። እስልምና ማንም ለቆ ሊያስወጣኝ አይችልም። ቪዲዮ ይስራ አይስራ ለኔ ጉዳይ አይደለም። እስልምናዬ ነው። ማንም ሊያስወጣኝ አይችልም። ስለተሰራ ብዬ እስልምናዬ ልለቅ አልችልም። ወደ ቶፒካችን እንመለስ። በቃ እኔ እኮ አይመለከተኝም እኮ እኔ ባስወጧችሁ እኔ እኮ ደስ ይለኛል እንደው ምክንያቱም እኔ የምፈልገው እኔ ስለተናገሩኝ እኔ ስንት ስላለ ሳይሆን እናንተ ህይወት እንድታገኙ ነው የኔ ዋና ዓላማ። ወደ ቶፒካችን ስንመለስ ሳሊም ሶሪ ረጅም ሰዓት ሊያወራ ፈልጎ ነበረ አለው ችግር የለውም። እና ምን መሰለሽ አዩ ማናት መዲና የሰው ልጅ ሁሉ ማወቂ አይደለም። በነገራችን ላይ እውቀት ያው እንደ እውቀቱም ነው። የሰው ልጅ ተምሮ ምን ብሎ ያው ሊያቅ ይችላል። ነገር ግን ቅድም ሆነ ሙስሊም ነውና 117 ሰዎችን ዛሬ ክርስቲያን ነበር ሙስሊም አደረግናል። ያ ለእፎይ ምንም አይደለም። ቢሰልሙ ባይሰልሙ ለራሳቸው ነው አይደለ? አሁን እዚህ ጋር ደግሞ ያውልሽ ምንድነው እዚህ ጋር የተነገረው መጥቶ ይሄን ጥያቄ ሲጠይቅ አዎ ሁላችንም እናውቃለን። ሰው ብዙ ሰዎች አላዋቂ ሰዎች ብዙ ሊኖሩ ይችላሉ። ክርስቲያን ሁሉ አዋቂ ነው፣ ሙስሊም ሁሉ አዋቂ ነው ማለት ለኔ በእኔ አንደበት ብቻ ይከብደኛል። ለምን ልታክችልሽ ሳንም በቃ ልጅ ተሳስቷል። ታው በቃ ተሳስቷል። በቃ ያለፈ ነው ነገር አነጋገን በተማረ ማለት እኔ ጥያቄ መጠየቅ ፈልጌ ነው መውረድ ስለምፈልግ ማለት ነው። አይ ልጁ ተሳስቷል። በቃ ሁላችንም አናውቅም ሁሉ ሰው ያውቃል ማለት አይደለም። ስለ ልጁ አይደለም። እሺ ስለ ልጁ አውራ። ኦኬ ስለ ልጁ አይደለም አውራው። ቅድም 17 ክርስቲያኖች ሰለሙ አለ። ለእፎይ እሺ ምን ይጠቅመዋል? የነሱ መስለም ንገረኝ እስቲ። ምንም አይጠቅመውም እኮ እኔ ስለነሱ አናውራ። በቃ ሄደዋል አይደል? አውርተው ሄዱ። ሐላስ አያስፈልጉም። ይሄን ቁጭ ብሎ ማዳመጥ ነው የገረመኝን ነገር ነው ያወራው። አዎ ግን ያው ላለፈ ነገር እናሳልፈውና ወደፊት ያለውን እስኪ እንጠያየቅ። እኔም ክርስትና ላይ በጣም ጥያቄ ሆኖብኛል። እፎይ ቢመልስልኝ ልጠይቀውና እኔ ስለ ራሴም ደግሞ ስለ ሃይማኖቴ ራሴን ማቀውን አውቃለሁ የተረዳሁትን ያክል ማለት ነው። ግን ስለ ክርስትናው ማወቅ የምፈልገው ነገር ስላለ በትህትና ከመለስክልኝ እፎይ ጥያቄ አለኝ ማለት ነው። በተለይ ስለ ኃጢአታችን ሞተልን የምትለው ስለ ስቅለት ጉዳይ ማለት ነው። እሺ ሜቢ ኦልሞስት ጨርሰናል። እሺ የእናንተን አንዴ እሺ ቀጥይ በቃሽ። እሺ ጥያቄ የመጀመሪያ ጥያቄ ማለት ነው ኢየሱስ ለየትኛው ኃጢአት ነው የተሰቀለውስ? ያዳነህስ ከምን አይነት ኃጢአት ነው? ሁለተኛ ደግሞ ኢየሱስ የሰቀሉት ሰቃዮቹ አማኞች ነበሩ ወይ? ያምኑ ነበር ወይ? ኦኬ ኢየሱስ ለየትኛው ኃጢአትን የሞተልህ አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ ኢየሱስን የሰቀሉት አካላት አማኞች ናቸው ወይ? የመጀመሪያው ጥያቄ ኢየሱስ ለየትኛው ኃጢአት ነው የሞተልህ የሚለው የሞተልን ያ ሞት የተፈረደብንን እሱን ለመግደል ዘላለማዊ ሕይወት ለመስጠት ነው የሞተልን። ዘላለማዊ ሕይወትን ለማግኘት ለየትኛው ከተባለ በአዳም ምክንያት ወይንም በአዳም ምክንያት የገባብን ሞት ነበረ። ያንን ሞት ወደ ሕይወት ሊቀይርልን ለሱ ነው የሞተልን። ሜቢ በጥቅስ የሚደገፍ ትፈልጊያለሽ? እሺ የአዳም ሞት ምን ነበረ? አንዴ የአዳም ሞት ምን መሰለሽ? ዘፍጥረት ምዕራፍ 3 ላይ ታገኘዋለሽ። ዘፍጥረት ምዕራፍ 3 ላይ ቁጥር 19 አካባቢ ይመስለኛል በአዳም ላይ የተፈረደበት ሞት አለ።
በአዳም ምክንያት ተዛ ሞት ሁሉ ወደ ሰው ልጅ ይመጣል። ዘፍጥረት ምዕራፍ 3 አንዴ ክፈተው። ሞት ስትል ግልጽ አድርግልኝ። የትኛው ሞት? ከፍታህ በቁጥሩ ይመስለኛል ሳይሆን በትክክል አስረዳች የጠየቀችውን ጥያቄ። እሺ እያስረዳሁት እኮ ነው። 3 ነው ያልኩህ እኮ ዘፍጥረት ምዕራፍ 3። እሺ ወደ ቁጥር 19 ላይ አዳምን ተፈረደበት ጥፋት ካጠፋ በኋላ አትብላ የተባለውን ከበላ በኋላ ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ ትበላለህ የሚል ተፈረደበት ማለት ነው። አፈር ነህና ወደ አፈርም ትመለሳለህ። ወደ አፈር የሚመለስ ሆነ ማለት ነው። የተሰራው አዳም ከምንድነው? እሱ ከአፈር ነው። ነፍሱ ስጋው ከአፈር ነው የተሰራችው። ስጋው ከአፈር ነው፣ ነፍሱ ከእግዚአብሔር የመጣች ነች። ይሄንን መጽሐፈ እንትን ላይ ጥበብ ላይ ምዕራፍ 1 ላይ ቁጥር 13 ይመስለኛል። ቁጥር 13 ላይ ጥበብ ምዕራፍ 2 ቁጥር መጨረሻው ላይ ነፍስ ወደ እግዚአብሔር እንደምትሄድ ስጋ ደግሞ ወደ መቃብር እንደሚገባ ያስቀምጠዋል። ሞት ተፈረደበት ሰው አስቀድሞ ሲፈጠር ግን በሞትና በህይወት ድንበር ላይ ሆነ ነበር የተፈጠረው። እንዳበላ ተባለ። ነገር ግን ዘፍጥረት ምዕራፍ 2ን ስትመለከቺ በገነት ውስጥ እግዚአብሔር ያስቀምጠዋል። በገነት ውስጥ እዚሁ ጋር እሺ፣ አይ ገብቶኛል። ፍርዱ ሞት ነው አልከኝ። እዚህ ጋር ግልጽ ነው። መጀመሪያ ሞትና ህይወት አልተፈጠረም ነበረ። በእኛ እንደዛ አይነት የለም። እናንተ ነው። እሺ፣ ሰማይና ምድር አልተፈጠረም ነበረ። ተፈጥሯል። እዚህ አንድ ላይ ለምን ፈጠረው ታዲያ? ሰማይና ምድርን ሞትና ህይወት ከሌለ ማንን ሊያስቀምጥበት ነው? እሺ ምድርን ለምን ፈጠራት? እግዚአብሔር እንዲጠብቃት፣ እንዲንከባከባት፣ እንዲገዛቸው ተፈጥረዋል። ሰው እንዲገዛቸው ማለት ነው። ዘፍጥረት ምዕራፍ 2 አይ ሞት አልተፈጠረም ካልከኛ ሞትና ህይወት አልተፈጠረም አልከኝ እኮ አዳምጥሽ። አይ ለምሳሌያችን ቅጠል ባይበሏት እኮ ወደ ምድር አይመጡም ነበር አይደለም? አንዴ እንትን ባይሆን ድምጽ ነው። መልካም ሰውም ከተፈጠረው ሲጀመር ከምድር እኮ ነው የተፈጠረው። ከሌላ ቦታ እኮ የተፈጠረ አይደለም። ከምድር የተፈጠረ ነው እኮ ሰው። ከሌላ ማርስ ላይ ምናምን ከዛ ከማርስ ላይ መጣ አይደለም ሰው። እህታችን ገነትም ያለችው በምድር ላይ ነው አክቹአሊ። ኤኒዌይስ ሰው የተፈጠረውም ከምድር ነው። ከዛው ነው ከአፈር ነው የተበጀው፣ ከምድር አፈር ማለት ነው። ሰው በምድር ላይ ያለውንም በሰማይ ያሉትንም እንዲጠብቃቸው፣ እንዲከባከባቸው፣ እንዲገዛቸው ዘፍጥረት ምዕራፍ 1 ቁጥር 28 አካባቢ ላይ አስቀምጦታል ማለት ነው። ለምንድን ነው የተፈጠሩ ካልሽ እንዲገዛቸው። እኔ እዚህ ጋር እኮ እዚህ ጋር አሁን ቅጠሉ ያኔ የታዘዘውን ባያደርግ ለምሳሌ ህያው ገነት ውስጥ ነው የሚኖረው እንጂ እኮ ወደ ምድር መጥቶ እነዚህ እንስሳቶችን እንዲገዛ ወይም ጥሮ ግሮ እንዲበላ ምናምን አይደረግም ነበረ። ጣልቃ እየገባሽ ስለሆነ መደማመጥ አንችልም። አይ እየገባኝ እንዴት ነው ከምር በጣም ጥያቄ የሚሆንብኝ ነገር ስለሆነ በደንብ ታስረዳኝ ፈልጋለሁ። አዳምጪ እሺ። ዘፍጥረት ምዕራፍ 1 ቁጥር 28 ላይ ዘፍጥረት ምዕራፍ 1:27 ላይ ሰው በእግዚአብሔር መልክና ምሳል ከተፈጠረ በኋላ ዘፍጥረት 28 ላይ ደግሞ ምን ይላል? ቁጥር 28 ከፍ አድርገው። እግዚአብሔርን ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ተባሉ። ኦኬ፣ እንዲገዟቸው ተፈጥራለች ምድር የተፈጠረችው ለምንድን ነው? እንዲገዟቸው ነው እንጂ እሷ እንትን እንድትላቸው አይደለም። ዘፍጥረት ምዕራፍ 2 ቁጥር 15 አካባቢ ይመስለኛል በገነት ገቡ። እሺ፣ በገነት ውስጥ ግን ምን ተፈጠረ? ዘፍጥረት ምዕራፍ 2 ከቁጥር 1 ጀምሮ የዘፍጥረት 1 ማብራሪያ ነው። ዘፍጥረት 2 ባይዘ መልሶ ያንኑ ያብራራዋል በደንብ ማለት ነው። ዘፍጥረት 2 ቁጥር 16 ላይ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ተብሎ ታዘዘ። ካልበላ ዘላለማዊ ይሆናል ማለት ነው፣ ከበላ ደግሞ ይሞታል ማለት ነው። ስለዚህ አንድ ትእዛዝ ነው ያለው። ዘሆል እንዲገዛ ተሰጥቶታል። ምን የጸጋ ገዢ ሆኗል። በእግዚአብሔር መልክ ስለተፈጠረው ቺዝ የገዢነት ማለት ነው። ገዢ እንዲሆን እግዚአብሔር ገዢ ነው። ልብ በይ፣ አስተዳዳሪ ነው፣ ጠባቂ ነው፣ መጋቢ ነው። አዳምም በተመሳሳይ እንደዛ እንዲያደርግ ተሰጥቶታል። አንድ ነገር ብቻ ተከለከለ። እሱም ምንድነው? አንዲት ዛፍ እንዳይበላ። ለምን?
እሱ ደግሞ ሰው ለእግዚአብሔር ተገዢ መሆኑን ለማሳየት ምን ማድረግ አለበት? እቺን ህግ መጠበቅ አለበት። እቺን ማይጠብቅ ከሆነ በእግዚአብሔርና በሰው መካከል ልዩነት አይኖርም ማለት ነው። ነገር ግን ዘፍጥረት ምዕራፍ 3 ላይ እባብ ይመጣና አዳምን ያሳስተዋል፣ ሔዋንን ያሳስታታል ማለት ነው። ሔዋን ምን ይላታል? በገነት ካለ ዛፍ ሁሉ እንዳበሉ ከለከላችሁ ነው ይላታል። እሷ ምን ትላለች? በገነት ካለ ዛፍ እንበላለን፣ ነገር ግን እንዳንቀርብ እንዳንነካውም ከዚህ ዛፍ ከለከለን ትለዋለች። ለምን? ይህንን ከበላን እንሞታለን፣ ትሞታላችሁ ብሎናል እግዚአብሔር ትለዋለች። ስለዚህ ምን ይላታል እባብ ደግሞ? ኖ አትሞቱም፣ ብትበሉ ዘላለማዊ እንደርሱ እንደምትሆኑ ስላወቀ ግልጽ ነው። ቆይ ቃጣራ አድርግልኝና ይሄ ግልጽ አንዴ ልጨርሰውና ትቀጥያለሽ። ዘላለማዊ እንደምትሆኑ ስለምታውቁ ነው የሚለው ማብራሪያ ይሰጣታል ማለት ነው። ስለዚህ በላች። ከበላች ደግሞ እግዚአብሔር የተናገረው አለ ምን የሚል ትሞታለህ የሚል ትሞታለህ የሚለው ንግግር አለ። ስለዚህ የግዴታ ምን መሆን አለባቸው? መሞት አለባቸው። ፍርዱ መጣባቸው ማለት ነው። ፍርዱ ከመጣባቸው በኋላ የሚሞቱ ይሆናሉ ማለት ነው። ካልሞቱ የሰይጣን ንግግር ትክክል ይሆናል፣ ከሞቱ ደግሞ እግዚአብሔር ትክክል ይሆናል ማለት ነው። ስለዚህ እግዚአብሔር ደግሞ እውነተኛ ፈራጅ ነውና አዳም እዚህ ጋር ሞት የሚለውን አስረዳኝ አንዴ፣ እየገባኝ እንዴት ማለት ነው። እዚህ ጋር ምን አይነት ሞት ነው ትሞታላችሁ ያለው? አንደኛ ስጋ ከነፍስ መለየት፣ ሁለተኛ ደግሞ ከእግዚአብሔር መለየት። ሞት ምንድነው? እሱ ሁለት አይነት ሁለቱንም ሞት ነው የሚሞቱት ማለት ነው። እዚህ ላይ አሁን ሁለቱንም ሞት ይሞታሉ። እሺ ኦኬ። ሁለቱንም ሞት ይሞታሉ። ከዚህ ከሁለቱም ሞት ኢየሱስ ተሰቅሎ ይሄን ሁለቱንም ሞት አድኗል። አዎ። ታዲያ ለምንድን ነው ይሞታሉ የሰው ልጅ? አሁን እኮ እየሞቱ ነው ያሉት፣ ነፍስ ከስጋ እየተለዩ ነው ያለው። ሁለተኛ ደግሞ ኃጢአት ከሰሩ ገሃነም ይገባሉ። ሁለቱንም መልስልኝ። እሺ መልስልሻለሁ። ስለዚህ ሰው የሚሞት ሆነ ማለት ነው። የሚሞት ከሆነ በኋላ ደግሞ እግዚአብሔር አስቀድሞ ትእዛዝ የሰጠው ለአዳም ምንድነው? እሱ ትሞታለህ ነው። አንድ ሰው ልጃችሁ ቤት ውስጥ ለምሳሌ አለ። ለልጃችሁን ኢንስትራክሽን ስትሰጡ ትእዛዝ ስትሰጡ ምንድነው የምትሉት? ይሄንን ነገር እንዳበላ ስኳር አስቀምጣችሁ ብትሄዱ ለምሳሌ ስኳሩን እንዳበላ፣ ስኳሩን ከበላ እመታህና አባብልሃለሁ አትሉትም። እገርፍሃለሁ ነው የምትሉት። ለአዳም የተሰጠውም እንደዛ ነው። እንዳበላ ከበላ ትሞታለህ ነው። እንዳበላ ከበላህ ግን እገርፍህና ከዛ ደግሞ አባብልሃለሁ ወይንም ደግሞ እገልህና አነሳሃለሁ ተብሎ አይደለም የተነገረው። ምንድነው ተብሎ የተነገረው? ትሞታለህ ነው። ስለዚህ የሚሞት ከሆነ ሞተ፣ ፍርድ መጣበት። ከፈረደበት በኋላ ደግሞ እግዚአብሔር መሐሪ ይቅር ባይ ነውና አፈንደ ይቅርታ ማለት ነው። እዚህ ጋር አዳምጪ። ስለዚህ ይቅርታውን ደግሞ አሳየው ማለት ነው። በምን ካሳ ክሶ ራሱ ክሶ አሳየው። ጣልቃ እየገባሽብኝ ስለሆነ ደጋግመሽ ጣልቃ እየገባሽ ስለሆነ ነው። ስለዚህ ይቅርታውን በዛ መልኩ አሳየው ማለት ነው። ሜቢ እሺ ምን ጥያቄሽን አርቲኩሌት አድርጊው። ማን የምትጠይቂኝ ከሆነ እየሰፋሽ ማለት ነው። ኖ አይስ እንዳታረዝመው በግልጽ የሆነ ጥያቄ ነው የጠየቅኩት። አሁን ለምሳሌ እነሱ እኮ እንደተሳሳቱ በደል እንደበደሉ አውቃለሁኝ። ግን ምንድነው ሁለት ሞትን እንደሚሞቱ እግዚአብሔር ነግሯቸዋል አይደለም? አንዱ ምንድነው ከነፍስ ከስጋ መለየት፣ ሁለተኛ ሞት ምንድነው ከእግዚአብሔር መለየት ነው። እነዚህ ሁለት ሞቶች አሁን ቆመዋል ወይ? ኢየሱስ ከተሰቀለ በኋላ እነዚህ ከእግዚአብሔር መለየትና የስጋ ሞት ቀርተዋል ወይ ነው ጥያቄ። መልካም እሺ። አንደኛው ሞት ምንድነው? የእግዚአብሔር ልጅነትን አጥተው ነበረ፣ ጸጋቸው ተገፎ ነበረ። አሁን ግን እኛ ጸጋን አግኝተናል ወይ? ዮሐንስ ወንጌል ምዕራፍ 1 አንዴ ክፈትልኝ ክርስቲያን። ያንን ጸጋ አጥተው ራቁትነታቸው በደንብ ዘፍጥረት እዛ ላይ ቢገባሽ እኮ እናጠይቅኝም። ለዛን ላብራራልሽ አልፈቀድሽልኝም። ኤኒዌይስ ዮሐንስ ወንጌል አይ ገብቶኛል። ጣልቃ ብዙ ጥያቄ እየጠየቅሽ ስለሆነ ጣልቃ አትግቢ፣ ስሚው ዝም ብለሽ ይኸውልሽ ጸጋቸውን አጥተዋል፣ የእግዚአብሔር ልጅነትን ተነጥቀው ነበረ። ስለዚህ ለተቀበሉት ሁሉ ነገር ግን በስሙ ለሚያምኑ ምን ሆነ? ወደ ገዛ ወገኖቹ መጣ። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም ይላል። ይሄ ጸጋ ተሰጠን፣ የእግዚአብሔር ልጅነት። ያ ያጡትን በባርነት ተያዙ ማለት ነው። ልክ ከእግዚአብሔር ልጅነት ሲነጠቁ የሰይጣን ልጆች ሆኑ። አሁን ግን ክርስቶስ ሲመጣ የእግዚአብሔር ልጆች ሆኑ ማለት ነው። ቀደምም ብዬሻለሁ፣ ከእግዚአብሔር መለየት ነው ብዬሻለሁ። አሁን ወደ እግዚአብሔር ቀረቡ፣ የእግዚአብሔር ልጆች ተባሉ። ዘፍጥረት እዚሁ ላይ ከፍ አድርገው ቁጥር 17 ላይ ጸጋ ተሰጠን ማለት ነው። ሕግ በሙሴ ተሰጥቶ ነበር፣
ጸጋ ግን በክርስቶስ ሆነ ማለት ነው። ጸጋው ምን የሚያደርገን ነው? ወደ ክርስቶስ የሚያቀርበን ነው። ጸጋ ማለት ስጦታ ማለት ነው። ጸጋና እውነት ግን በክርስቶስ ሆነ ይላል። የእግዚአብሔርን ልጅነት ያ አዳምና ሔዋን በገነት ውስጥ የተገፈፉት ጸጋ የተነጠቁትን በማናገኘን በክርስቶስ አገኘን ማለት ነው። የእግዚአብሔር ልጆች ከሆንን ደግሞ ሮሜ ምዕራፍ 8 ቁጥር 15 ላይ ክፈተው አባት ብለን የምንጮህበትን ጸጋ ተሰጠን። ያ ጸጋው ልጆች ከሆንን ደግሞ ምንድነን? ወራሾች ነን። ምን መንግስቱን እንወርሳለን ማለት ነው። እነኛ ወደ ገሃነም የሚሄዱት ወደ ሲኦል የሚሄዱት ነፍሳት ያ ምን በማጣት ነበር? ጸጋውን በማጣት ነበረ። እኛስ የእግዚአብሔር ልጆች መሆናችንን ይላል። ቆይ አንዴ እየገባኝ እንዴት ነው? ቆይ አንዴ ቆይ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ። ቆይ እንደገና ተቀበላችሁ እንጂ እንደገና ለፍርድ ልብ በይ የባርነትን መንፈስ አልተቀበላችሁም። እነኛ እኮ ተፈረደባቸው። አዳምና ሔዋን አጠፉ አይደለ? በጥፋታቸው ባሪያ ሆኑ፣ የፍርድ ባሪያ ሆኑ፣ ተጠያቂ ሆኑ ማለት ነው። እኛስ አሁን እንደዛ አይደለንም። ምን ተቀበልን? አባት ብለን እግዚአብሔርን የምንጠራበትን ጸጋ ተሰጠን። ከእግዚአብሔር ተለይተን የነበርነውን ወደ እግዚአብሔር ቀረብን። የእግዚአብሔር ልጆች መሆናችንን ያ መንፈሱ ራሱ መንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን። ስለዚህ ልጅ ከሆነ ምን እንሆናለን? ወራሽ እንሆናለን። እነሱ ከገነት ወጥተው ነበረ። እኛ ግን እነሱ ከገነት የወጡት ምንድነው? ጸጋቸው ስለተገፈፈ ከገነት ወጡ። እኛ ጸጋውን ካገኘንና እግዚአብሔርን አባታችን ካልን ደግሞ ምን እንሆናለን? እንወርሳለን። ስለዚህ አንቺ ጥያቄሽን ልመለስና አሁንም ይሄንን ልጅነት አግኝተናል። ያ ከእግዚአብሔር ርቀን የነበርነው ወደ እግዚአብሔር ቀርበናል። አሁን ወደ እግዚአብሔር ከቀረብን ደግሞ ወራሾች እንሆናለን። ስለዚህ አሁን ለምን እንሞታለን ነው? አሁን ለምን እንሞታለን ከሆነ ሜቢ ቆይ አንዴ በእናትሽ አሁን ለምን እንሞታለን? አልገባኝም። ጸጋ ያልከው አልገባኝም። ጸጋ የምታገኘው በእምነት ብቻ ነው ወላ? ለምሳሌ እነሱ የእግዚአብሔርን ጸጋ ያላገኙት ምንድነው? በደል ስለበደሉ ትእዛዙን ስላላከበሩ ነው አይደለም? ስላላመኑ ነው ወላ? ወይስ እኮ አንተ አሁን በዚህ ባለው ህዝብ ኢየሱስ ክርስቶስ ሌላ ጥያቄ ልጠይቅ ነው። አሁንም ደግሞ ቆይ እንጨርስ። የእኛው ለምን ስለ ጸጋው ነው? እውነት ስለ ጸጋው ነው ያልገባኝ። ጸጋው ምን አልኩሽ ቀደም? ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች ተብለው ይጠሩ ዘንድ ስልጣን ተሰጣቸው። ያም ደግሞ በክርስቶስ ነው። ጸጋ የመጣው በክርስቶስ ነው። ስጦታ ማለት ነው። ያ ስጦታ ተሰጠን። ጸጋን የምታገኘው በክርስቶስ ብቻ ነው ወይስ ደግሞ መልካም ስራንም ስትሰራ ነው? ትእዛዙንም ስትጨምር ነው? እሺ ጸጋን ምክንያቱም ኃጢአትን ስትሰራ ስለሆነ ሌላ እንትኑስ ኃጢአት መስራት አለመስራት እያልሽ ደግሞ ሌላ ጥያቄ ልጠይቂ ነው። የመጀመሪያውን ባስረዳሽ እኮ ከኃጢአት መች ወጣሁ እኔ? አሁንም እኮ ስለ ኃጢአት ነው እያወራለሁ። በክርስቶስ ማመን ነው ወይንስ ኃጢአት አለመስራት ነው እያልሽ አትጠይቂኝ። በክርስቶስ ካመንሽ ኃጢአት አትሰሪም። በቃ በክርስቶስ ማመን፣ በክርስቶስ ማለት እሱ ያዘዘውን እሱ እንዳለ እሱ እንዳስተማረ እሱን መከተል እንደዛ ብሎ ማለት ነው። በአላህ ማመን ነው ወይንስ ኃጢአት መስራት ነው ብለሽ አከፊኝ። በቃ በአላህ ከተባልሽ አላህ እንዳዘዘሽ በሱ ስም በሱ እንትን ብለሽ ነው የምትቀጥይው። የምሰራው ኃጢአት አይደለ ኢየሱስ የተሰቀለልኝ? እኔ እሱ ነው እኮ ጥያቄ የሆነብኝ። እኔን ተሰደኝ ፈልግ እያዳመጥሽ አይደለም? በደንብ አዳመጥኩኝ እኮ ከመጀመሪያው ማለት ነው ጀምሬ። በአዳም ወደቅን። ለምንድን ነው የወደቅን? ከስሩኝ ይረጋ። ምክንያቱም ሰለቸኝ። እኔ 7 ሰዓት ተኩል ላይ ለፍልፍ እኔ አስረዳት ነበር እኮ አሁን እናንተ እንኳን ሰምቼ ራሱ የኛም እንደሚለው ተመሳሳይ ነገራችን ላይ አሁን ለሷ ጠይቀች በቃ ግልጽ የሆነ መልስ ነው የተሰጠን እንደመጽሐፉ። ቆይ አንዴ ልጨርሰውና ሜቢ እንደክሞኛ በደከመኝ ሰዓት ላይ መጫወቻ አልፈለኩም። ምክንያቱም ማዳመጥ አልቻለችም ማለት ነው። ምንድነው እሱ ጸጋውን አተን ነበረ በፊት። አዎ ጸጋውን አተን ነበረ። አሁን ጸጋውን አግኝተናል በክርስቶስ። አዎ ጸጋውን አግኝተናል። ስለዚህ እግዚአብሔር ልጆች ተብለናል። የእግዚአብሔር ጸጋውን ካገኘን ደግሞ ወራሾች ነን ወይ? መጽሐፉ ይለናል። አዎ ወራሾች ነን። ጥያቄዋ ሜቢ አሁን ለምን ታዲያ በስጋ እንሞታለን የሚለው ደግሞ ሁለተኛ ጥያቄ ነው። በስጋ ደግሞ ለምን እንሞታለን? በከበረው ለመነሳት። ይሄንኛው የያዝነው ስጋ ምንድነው? ዘፍጥረት ምዕራፍ 4 ላይ ስትመለከቱ አዳም የሚወልደው በራሱ መልክና በራሱ አምሳል ነው የሚወልደው። ያ በራሱ መልክና አምሳል የሚወልደው ደግሞ ምንድነው? ደካማ የሆነ ነው። ይሄ የሚራብ የሚጠማ የሚደክም የሚዝል አካል ነው። ሞተን ስንነሳ ግን ክርስቶሳዊ ሆነን ነው የምንነሳው። አንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚናገረው በድካም ይዘራል በብርታት ይነሳል።
ምድራዊ አካል አለ፣ ሰማያዊ አካል አለ እያለ እያነጻጸረዋል። በተሻለው ለመነሳት ክርስቶሳዊ ሆነን ስለምንነሳ ለዛ ነው የምንሞተው። ይሄን አሮጌውን ማንነታችንን ምንልበት ምናስወግድበትና በተሻለ ክብር አሁን እንራባለን፣ በማይራብ እንነሳለን። አሁን እንደክማለን፣ በማይደክም እንነሳለን። አሁን እንዝላለን፣ በማይዝል እንነሳለን። አሁን እንሞታለን፣ በማይሞተው አካል እንነሳለን። ስለዚህ ጸጋው በተሻለ ከፍ አድርጎ ያነሳናል ማለት ነው። ልክ ልብስህን እንደምቀይረው ማለት ነው። ምን ሆነን በተሻለ ክብር ይሄንኛው አካላችን ግሎሪፋይድ ሆነ በከበረ ክብር ይነሳል ይሄንኛው አካል ማለት ነው። ስለዚህ አሁን የምንሞተው ምንድነው? ይሄንኛው ደካማው አካል በከበረ አካል እንዲነሳ ነው። ክርስቶሳዊ ሆነን አሁን ስንጠመቅ ክርስቶሳዊ እንሆናለን። ክርስቶሳዊ ከሆነ ደግሞ ይሄንኛው በእንትን ባለው በከበረ አካል ይነሳል ማለት ነው። ሜቢ ግልጽ ነው? አዎ ግልጽ ነው። እኔ በጣም ደስ የሚል ትምህርት ነው የምሰማው ያለሁት ወርቶኛል። አሪፍ ነው። እና ቢበቃንስ ምን ትላላችሁ? ቴንኪው እንደኔ በኔ ቦታ እሺ። ቆይ እስኪ አጎቴ አንዴ ልጠይቀው። አጎቴ እሺ ቤቱን አስፈቅጂና እሺ። እፎይ ምንም ችግር የለውም እኮ ጥያቄ ነው የምጠይቀህ እንግዲህ ማዳም ጀማል እሺ ምን እኔን ነው ማን ነው? አይ አጎቴ ነው የምጠይቀው። አጎቴ እኔም ፎሎ ቅድሚያ እኔም ፎሎ ማች አደረግሽ ችግር የለውም አድርጋለሁ። ኖርማል ነው እኮ ፎሎ ቅድሚያ አድርጊ አድርጋለሁ። እሺ ቀጥይ። አጎቴ ምንድን ነው የተመቸህ? አሁን ተመችቶኛ ስትል ነበር። አንተ ሙስሊም ነህ አይደለም? እሺ የተመቸህ ነገር አንድ እስኪ ንገረኝ። ማለት እስልምና ውስብስብ የሚያደርገው አንተ ጥያቄ የፈጠረልህ ነገር ከእስልምና እፎይ የተመቸህ ምንድን ነው? የትኛው ነው የተመቸህ? ጎበስ ጥሩ ጥያቄ ነው። እኔ ተመችቶኛል ያልኩት ሃይማኖቱን እኔ ምንም ስላልተመቸኝ ነው። ይቅርታ። እሺ ችግር የለውም አስረዳሻለሁ። ሃይማኖቱን ወይም ደግሞ እኔ ከእፎይ ጎን ነኝ ወይ ደግሞ እፎይ የሚከተለውን ከተል እያልኩ ሳይሆን ሙስሊም ነኝ አልሐምዱሊላህ። ግን ልጅቷ እኔ ጥያቄ አለኝ ብላ የጠየቀሽ ጥያቄ አለ አይደለ? ስለዚህ ያ ጥያቄ ስትጠይቀው እኔ ጭንቅላት ላይም ጥያቄ ሆኖ መጥቷል ስትጠይቀው ማለት። ስለዚህ የሰጣት መልስ ለጥያቄው ተገቢ የሆነ መልስ መጽሐፍ ቅዱስ እንደዚህ ነው ብሎ ለጥያቄው መልስ ሰጥቷል። ይሄ ነገር ለተገቢ ቀጥተኛነት መመለሱን ተመችቶኛል ያልኩ። ምክንያቱም አንዳንድ ሰዎች አሁን የሆነ ጠይቂውና እንደመመለስ ሌላ ጥያቄ ይጨምራል ወይም ደግሞ ወደ ጎን ለመውሰድ ይሞክራል አብዛኞቹ። ስለዚህ እሷን ለጠየቀቻት ጥያቄ መልሷ በእነሱ በሚለው የኛ እንደዚህ ይላል ብሎ ቀጥ ያለና አሪፍ መልስ መልሷል። በሱ በእኛ የሚለው በቁርአን ወይም በእኛ ባህል ነው። ግን እንደዛ አጎቴ አሁን እኔ እሷ የጠየቀችው ጥያቄ ረጅምና አሰልቺ ነበረ፣ የእፎይ መልስ ማለት ነው። ምክንያቱም አሁን እሷ ያለችው ለምን ብለህ ነው መስዋዕት ከፍለዋል ኢየሱስ ብለዋል። ከዛ በቃ ገነት ነው የሚገባው አንድ ሰው በቃ ምክንያቱም አስቀድሞ ለነሱ ብሎ ሙተዋል አይደለ? ይሄ ጥያቄ ነው የጠየቀችው። ይሄ ጥያቄ ሊመልስላት አልቻለም። በእኔ በኩል ነው የምልህ። አሁን እፎይ እኔ ልንገርህ አንተ ታሳምረዋለህ ስለምታውቀው ማለት ነው። እኔ አሁን አንቺ አልተመቸኝም ያለሽ ሲጀምር እሷ ጥያቄ መጀመሪያ ምንድነው ኢየሱስ ክርስቶስ ማነው ስለ ሞትን ወይም ደግሞ ያደናችሁን ኃጢያት የእናንተ ኃጢያት ነው የተሸከመው ያዳነው ምን ኃጢያት ሰርታችሁ ነው? ቀጣይ ደግሞ የሰቀሉት ምን ኃጢያት ሰርታችሁ ሳይሆን እና የእናንተ ኃጢያት እሱ ከተሸከመ እናንተ ምንም ወንጀል ብትሰሩ ራሱ ኃጢያት አትገቡም ማለት ወይ? እሱን የጠየቀችው ከአዳም ጀምሮ ሲልሲላውን አወራረድ ነገራት። እንደዚህ ብሎ መጡ፣ እንደዚህ ብለው ወረዱ። ከዛ ይሄን አትም ተብሎ ይሄን ተከለከሉ። ከዛ ሁለተኛ ትውልድ ኢየሱስ ክርስቶስ ከመጣ በኋላ ያ ጸጋ ወይ ደግሞ ያን እንትናዊ እንደዚህ ነው ብሎ መለሰላት። ያ ከመለሰላት በኋላ ይሄን ትክክል መልሰህልኛል ብላ ወደ ሁለተኛ ጥያቄ እንደሄድ ምን አለች? ጸጋው ምንድነው ብላ ወይም ደግሞ ኢየሱስ ክርስቶስ ኃጢአታችሁን ቆይ መሐል ያትግኝ ኢየሱስ ክርስቶስ ኃጢአታችሁን ከተሰራላችሁ ለምን ሁለት ሞት አይላ ግልጽ አድርጎ ጠይቀው ተስለውት ሁለት ሞት መልሷላታል። ሁለት ሞት አንዱ ለምን ትሞታላችሁ ብላ ጠየቀች። አሁን ይኸው ከጥያቄ እየጨመረሽ የምትመጣ ያለችው ይሄ አንደኛ የጥያቄ አመጣጥ እንትን አይደለም፣ ስነ ስርዓት ስቴፕ የሚባል ነገር አለ። ለሱም ደግሞ የሚያስፈልገው ብሎ አሁን መጨረሻ ላይ የሙልቂያ ማነ ስንነሳ ኢየሱሳውያን ተብለን እንነሳለን ወይም ደግሞ ሌላ ጠንካራ አካል ይሄ ስለምንደክም ስለሚረበን ምናምን ብሎ መልሶላታል ትክክል የሆነ።
ስለዚህ ለእሷ ያመለሰው መልስ ደግሞ እኔ እንደጠየቀችው በመጽሐፍ ቅዱስ የሚለው መልሶለታል። እንደኔ በቁርአን ግን ይሄ ጥያቄ ለኔ ቢሆን እንደኔ በቁርአን ሌላ ሊሆን ይችላል መልሱ በእርግጥ ወይም ደግሞ ቁርአንና መጽሐፍ ቅዱስም የሚገናኙበት አሁን ሃይማኖት ደግሞ ከሌላ ሃይማኖት አታመሳስል። የኛና የእናንተ ተመሳሳይነት ስትል ነበር። ቁል ሁወ አላሁ አሐድ አላሁ ሰመድ ለም ይሊድ ወለም የኩን ለሁ ኩፉወን አሐድ። እኛ የምናምነው ይሄንን ነው እንጂ ኢየሱስ ክርስቶስ ነው በቃ። ስለዚህ እሱ መታመን ከሆነ ከክርስቲያን ጋር ምንም የሚያገናኘን ነገር የለም። አይደለም በሰው ስላሴ ያምናሉ፣ በኢየሱስ ክርስቶስ ያምናሉ። በምን መልኩ ነው ከኛ ጋር ሊመሳሰል ይችላል? ዝም በል እፎይ። አሁን ምር ያስቆጣሽ ተረጋ ብለሽ አንደኛ ውሪ ተረጋጊ። መጀመሪያ እኔ ሙስሊም ነኝ። ማንም ሃይማኖት ራሱን የቻለ ሃይማኖት ነው ያለው። ስለዚህ ምን ያልኩኝ ከማንም ጋር ሊመሳሰል አይችልም። ኧረ በአላህ እኔ ያልኩት ልንገርሽ። አሁን ለጠየቀችው መልስ የሰጣት አሁን ምንድነው ስለ አባታችን አዳም ከጀነት የተባረሩበትና ከዛሳ ወርደው ኃጢያቱ ምናምን ብሎ አውርታለኝ። እኛ በዚህ ላይ ተመሳሳልን ያልኩት አትብላ ተብሎ አባታችን አዳም እንደበላ ከዛ በኋላ እቺ በመብላቱ ደግሞ አላህ ወደ ምድር ልካሃለው ብሎታል። ይሄ ስለሌላው ምናምን አይደለም ማውራለኝ ስለ ኢየሱስ ክርስቶስ ስለ እንትና ነው አይደለም ስለ ቁርአን አሁን ያወራው ስለ እንትኑ አንዳንድ ፓርቶች ሳይቀር አብዛኛውን ያልኩ ደግሞ ሙሉውን ተመሳሳይ ነው አልኩ። ስለ አዳም ብቻ ስለ አዳም መውረድና የቻሪያት መብላቱን ነው ትክክል። በእኛም ራሱ እንደዚህ የሚላል ቢል ጨምረት እንችላለን፣ ችግር የለውም። የሚያመሳስል ነገር አለው ትንሽ አለው። አንዳንድ ነገሮች ደግሞ ተለያይተው ሊሆን ይችላል እንጂ አንድ ነው። ስለ አንድ ማለት ነው። በሽር ሱራ 2 በቀራ 34 እስከ 38 አንብቡት። ሱራ 7 ከ15 እስከ 20 ምናምን አካባቢ፣ ሱራ 20 ሱረጣ ነው የሚባለው ከ117 እስከ 125 አንብቡት። አንድ ነው ታሪኩ። አዳም በገነት ውስጥ እንዳበላ ይባላል። ሴጣን መጥቶ ያሳስተዋል፣ ይጎተጉተዋል። እንዳቀርባት እንዳነካት ከበላ ትኩሳት ይነካሃል ምናምን ተብሎ ይባላል። ነገር ግን ከበላ በኋላ ልብሱ ይገፈፋል፣ ቅጠል ወስደው ይደርባሉ። ታሪኩ ተመሳሳይ ነው። እኔ ቃልኩ ጋዛ ዘፍጥረት ከተነሳው ጋር እኮ እኔም እንደዛ ማቀው ታሪክ አይት የሚመሳሰል ስላለ እኮ ለዛ ነው ተመሳሳይ ያልኩት እንጂ ፐርፌክት ነው። አሁን እሷ እኮ ዳልሆነ ስለወሰደችው እኮ ነው ተይምላት ያለው። አንደኛ ነገር እፎይ አንድ ነገር ልንገርህ፣ እኔ ልጠይቅ ምናምን አይደለም የመጣት መሐመዳችን አትንካልን። በስነ ስርዓት መጣ አንተ ጋር እንድንማር እንድታስረዳን ማናቀው እንድናከፈለክ መማር እንችላለን። ግን በመሐመድ ግን አትምጣብን። በቃ ማዳም እኔ አሁን ምን አየሽ? እኔ ጋር ምን ጥፋት አየሽ? እስቲ እስካሁን ድረስ ካየሽ ውስጥ ምን ሳጠፋ አየሽ? ዛሬ ምንም ጥፋት አላየሁብን። አሁን መጥቼ ምን እንደሚያደርጉ ታውቂያለሽ? በቃ ሃይማኖትህን አክብር። ሃይማኖታችን አክብረን ደግሞ የሚለያየን ነገር አንድ ለማድረግ ደግሞ ተከባብረን ተሳስበን ተፈቅረን ነው እንጂ አንድ አቆሽሻ አንድ ከበላይ አድርገህ የሚሆን ነገር የለም። እና አላደርግም ማዳምዬ። አሁን ያው ደክሞኛል፣ ቀስ ብዬ ነው የማወራሽም። አልጋዬ ላይ ወጥቼ ነው አሁን ብዙም ማውራት አልችልም። እና ይመጡና ይኸውልሽ ራሳቸው ተሳድበው ከዛ የሆነ ነገር ጣል ስታደርጊባቸው እሪ ተሰደብን ይላሉ። እኛም እኮ ይሰማናል። እኛም መተው እኛን ሲሰድቡን የኛን አምላክ ሲሳደቡ የኛን ነቢያቶች ሲሳደቡ ይሰማናል። ልክ እንደዛው ማለት ነው። የእናንተ ንጽጽር የሚሰሩት በጣም ባለጌ ናቸው። እንዴት ባፋቸው እንደሚጸዳዱ ማለት ነው። ልክ እኛ ነካ ስናደርጋቸው ይያዝ ይፈለጥ ይቆረጥ ይላሉ። ይሄ አይሽ ጽዳት የሚጀምረው ከራስ ነው። ለዘመናት ሲሳደቡ ስለኖሩ በቃ አሁን ነካ ሲደረጉ ወይ እንደዚህ ያለ አዋጣም እህታችን እና እንደዛ ነው። እና ወዳችኋለሁ። ደግሞ ውሻ አለ አንተ ሰውዬ አጎቴ በሽር ውሻ እኮ አይፈቀድም በእስልምና። አልፎ የሚሄድ ነው አጋጣሚ እንጂ እኛ ውሻ አይደለም፣ ነጃሳ ነው። ውሻ ነጃሳ አይደለም ውሻ ግን ነጃሳ ነው ብላችሁ እናንተ ናችሁ እንጂ ነጃሳ የሆነበት ምክንያት ምንድን ነው? ጎበዝ ጥሩ ጥያቄ ነው። ተውና ውሻው ሳይሆን ነጃሳ ሳይሆን አፉ ላይ ቅባት ነገር አለች አይደል? አፍንጫው ላይ እሷ ከነካ ያው ከፍል አድርገህና ማስረጃ ካመጣህልኝ አሁን ለምታወራው ሁለተኛ ስለ እስልምና ማላወራም በዚህ በውሻ ጉዳይ ላይ ለአንድ ወር ያህል ተነጽጽር አቆማለሁ። አዲስ አምጣልኝ እስቲ አፍንጫው ጫፏ ላይ ነች ሚል ነጃሳ ነች ሚል እሷ ነጃሳ ናት የሚለው ነው። ነብዩ ተናገረውን እንደዛ ብሎ ሐዲስ አምጣልኝ እስቲ።
እሺ ነገ ምናልባት ከጠይቀኝ እንዳልኩ ብዙ ምቆት ስለሌለኝ ለዝሮ እሱ ደግሞ ለዛ ብቻ ሳይሆን ከኛ እንኳን ከራሳችን ከሰው ልጆች የሚወጣ ነጃሳ ነገርም አለ። አጎቴ በሽር ውሸት ነው። ዋሽተዋችኋል። ሴጣን ነው ውሻ ነው የሚለው። እሺ አፍንጫቸው የጥቁር ውሻና የነጭ ውሻ ይለያያል? ለምን የሚለያይ? ሁሉ ውሻ ነው እንጂ እኔ ረስቼው ነው እንጂ አውቀዋለሁ። ይሄንን ነው ችግር የለውም። አሁን አለ መሰለህ በትክክል አውቀዋለሁ። ረስቼው ነው። አትፍረድ፣ ችግር የለውም። አመጣልሃለሁ እኮ አልኩህ። እኔ ጠይቄ አመጣልሃለሁ ይያለሁ አይደል? ለምን መሰለህ አታመጡ? ለምን እንደማታመጡ ነብዩ አዘዘው ነጥሎ በመጀመሪያ ሁሉም ውሾች እንዲገደሉ አዘዘ። ከዛ በኋላ ጥቁር ውሾች እንዳለ እንዲገደሉ አዘዘ። ከዛ በኋላ ደግሞ ጥቁር ውሾች ሆነው አይናቸው ላይ ነጠብጣብ ያለባቸው እንዲገደሉ አዘዘ። አንተ ስጠይቀው ውሾች ሁሉ በከለራቸው አይለዩም ማለት ልክ እናንተ አይሻ ምናለች? ጥቁር ውሻ ለምን ከነጭ ውሻ ተለየ? ለምንስ ከቀዩ ተለየ ስትል ጥቁር ውሻ ሴጣን ስለሆነ ነው ያላት። ስለዚህ አፍንጫው ላይ የትኛው ቁርአን ነው እንደዚህ ያላት? የትኛው ቁርአን ነው? ሐዲስ ነው እህቴ፣ ሐዲስ ችግር የለም። ቆይ አሁን ማዳ ያኔ ንገርሽ። አሁን ይሄ ሜቢ ላይልሽ ከራሳችን ነው የምንጠይቀው። ስታይ ዝም ብለሽ እንደዚህ የሚል አለ ብሎ አይደለ? ከራሳችን እሺ፣ ከራሳችን እንጠይቅና አሁን እኔ ሸኻል ነገር ልሄድ ነው ስለ ውሻ በደንብ አድርጌ ነጃሰነቱ ሐዲስ ምናምን ልጠይቅ ነው። ከዛ ጠይቀ በኋላ ነገ አሁን እፎይ መጥቼ ሳወራ ይሄ እንደዚህ ውሸት ነው ያልከኝ ይሄ እንደዚህ ነው ብለው እንጂ የትኛው ሐዲስ አገኘው የትኛው ቁርአን አሳየኝ ይሄ የእልህ እንትን ነው። አሁን አንሱ አረ ችግር የለም የሆነ ሐዲስ ያልሆነ ወይ ደግሞ አምጥ ቢያሳይሽ የምታረግ ነገር የለም። እንጠይቅ ችግር የለውም። ይሄ እንጠይቃለን። በሽር ወይ ቼክ አድርግና ጭራውና አፍሮ እንደገና ደግሞ ውሻ ቤት ውስጥ አታሳድጉ አላለም። የራሱ ቤት ማሳደግ እንችላለን። አይቻልም። ቤትሽ ውስጥ የእንትን ውሻ ብቻ ከሆነ ይፈቀድልሽ። መላእክት አይገቡም ቤታችን። ከቤታችን ወደ በራችን ግቢ ያሮስችን ውስጥ ግን ውሻ ማሳደግ እንችላለን። መላእክት አይገባም ቤት ነው የተባለው። ምክንያቱም ንጃሳ ነገር ስላለ ሁሉም ደግሞ ንጃሳ አለው። ውሸት ነው ማዳምዬ፣ ማዳም የአፍንጫው ላይ ንጃሳ ስላለ ነው የሚለው ከጊዜ በኋላ የተፈጠረ ነው። ውሸት ነው እያልኩሽ ነው። ውሸት ነው ስለ እኔ መረጃ ሳይኖረኝ አይደለም። እኔ ልሽው እርግጠኛ ካልሆንኩ አልናገርም። አላውቀው ከሆነ እርግጠኛ ነው ብቻ ነው እንደዚህ። ስለዚህ ወደ መሰለኝ ራሴ አመጣልሃለሁ። በቃ እንደዛ ነው ይባላል። አምጥታችሁ በቃ እሱ ነው የሚጠበቅባችሁ። እኔ ደግሞ እርግጠኛ ስለሆንኩ እንደማታመጡ ስለማለት ነው። ካመጣችሁት ግን እሺ ነው መሰከረን ነበረን ቆይታ ደህና ደሩ። እሺ እንደምን ችግር የለውም። ፎየ ነገ ትገባለህ አይደል? ፎየ በቃ ልገባ እችላለሁ። ካልገባውም ነገም ተነገ ወዲያም አለውኝ። ችግር የለውም። እሺ እንገናኝ። ችግር የለውም። ሐዲሱ ወይም ቁርአኑ ወይም መስራጃ ምን ነው የሚል ምናምን በጠይቄ በደንብ እንናገራለን። ችግር የለውም። ቁርአን ላይ ያለው ስለ ውሻ የሚያወራ አንድ ክርስቲያኖችና አይሁዶችም የሚሳደብበት ክፍል አለ። እያለከለኩ ምላሳቸውን አውጥተው እያለከለኩ እንደሚሮጡ ውሾች የሚመስል ሚል አለ። አንደኛው ደግሞ ሱረት ካፍ ላይ ያለውን ካወቀው በዋሾች ውስጥ ያደሩ ስንት ናቸው የሚለው አለ አይደለ? የውሾቹን ቁጥር እሱ አለ። ስለ ውሾች የተናገረ እነኛ ናቸው። ከዛ በዘለለ ስለዚህ ስለ ነጃሳነት ከአፍንጫ ጋር የተያዘ ቁርአን ላይ የሚያወራ ምንም የለም። አዲስ ላይም ግን በዚህ ጉዳይ ላይ ስለ አፍንጫው ቆሻሻነት የሚያወራ ወፍ ምናልባት ግን ሙፈሲሮቹ ልብ በል የአዲስ ሙሐዲሳን የሚባሉት ሙሐዲሳኖች እነሱ ከጊዜ በኋላ እንደዛ የጻፉት ሊኖር ይችላል። ከዛ በዘለለ ግን ነብዩ አፍንጫው ላይ ውሻ እንደዚህ ያለበት I don't think so። 7 ጊዜ ከቃጠቡ ምናምን ነገሮች አሉ። አንተ የምትለውም ሊሆን ይችላል። እኔ እኮ ተቃራኒ እየሆንኩ ሳይሆን ልጠይቅ ነው ያልኩህ። ገብቶሃል? ያ ጠይቁትና ቼክ አድርገው። ነብዩ ነጥሎ በከለር ያስቀመጠው ለምንድን ነው? የጥቁር ውሻ እንደዚህ ምናምን ሳይሆን ጥቁር ውሻ ሴጣን ነው ያለው። ስለዚህ ኤቭሪ ጥቁር ውሻን ግደሉት ነው ያለው። ምክንያት ተብሎ ሲጠየቅ አይሻ ነች የጠየቀችው። ምክንያት ስትለው ምክንያቱም ጥቁር ውሻ ሴጣን ነው ትላለች ይላታል ማለት ነው። ሶሪ እሺ ጠይቃለሁ። እሺ ወንድም ቼክ አድርገው። ለማንኛውም እሺ ቴንኪው። ለማንኛውም ደስ